አሁን በቀጥታ ለጻፊውም ሆነ ለገምጋሚው ከታዳሚያን አስተያየት ጥያቄ የሚቀርብበት ሰዓት ነው። እሺ አመሰግናለሁ። መኮንን አዳሙ እባላለሁ። ገምጋሚ ወየሳን ከልብ አመሰግናለሁ። ዶክተርንም ፍቃዱ ጉርሜሳን እግዚአብሔር ይባርክ ማለት ፈልጋለሁ። ከዚህ መጽሐፍ ላይ አንድ ነገር ልቤ ነካው ነገር እናገርና በቀጥታ ወደ ጥያቄ ልሂድ። ሰኔ 11 1959 ዓመተ ምህረት የእንጦጦ ወንጌላዊት ቤተክርስቲያን ማህበረ ምዕመናን የአምልኮ ህንጻ 350 ሰዎችን የሚይዘው ህንጻ ሲመረቅ ክቡር አቶ አማኑኤል አብርሃ የተናገሩት ንግግር በጣም ነው ልቤ ነካውና ዛሬ ቤተክርስቲያን ህንጻ በጣም በመሰራበት ዘመን ላይ ህንጻን ላይ የሚያተኩሩ ቤተክርስቲያናት ህንጻ በራሱ ችግር አለው እያልኩ አይደለም፣ ግን ይህንን ታሪክ ሄደው ቢያዩት ደስ ይለኛል። አልናገረውም፣ ያው ከጊዜ አንፃር ቢያዩት ደስ ይለኛል። ወደ ጥያቄ ስገባ መቅደም ላይ እንደዚህ ይላል። መቅደም ላይ ታሪካዊ ጽሁፍ ይላል ሲጀምር። መቅደም ላይ ታሪካዊ ጽሁፍ ብሎ ይጀምራል። እንደገና ማጠቃለያይም የታሪካዊ ጽሁፍ ይላል። ማጠቃለያይም ላይም እንደገና ደግሞ ሮማን ነበር 9 ላይ እንደዚህ ይላል። የታሪክ ጸሐፊው ያቀረበው ጥናታዊ ጽሁፍ ታማኒነትን ስለመጠየቁ የቤተክርስቲያን አባቶች አንብበው አስተያየታቸውን ሰጥተዋል ይላል። የታሪክ ጥናታዊ ጽሁፍ ይላል እና አባሪው ላይ የማይቻለው እና አቶ ክበው ዳቃ የጻፉት ላይም እዛ ላይ የሚለው ግን ምንድነው እዚህ መጽሐፉ ድረስ ላይ የእንጦጦ ማህበረ ምዕመናን ታሪክ ነው የሚለው፣ የቤተክርስቲያኒቱ ታሪክ ነው የሚለውና እድገት ታሪክ ነው የሚለውና የኔ ጥያቄ ምንድነው ዶክተር ለማህበረ ምዕመናን የጻፍከው ጥናታዊ ጽሁፍ ነው ወይስ ታሪክ ነው ያቀረብከው ለማለት ነው። ምክንያቱም በታሪክና በጥናታዊ ጽሁፍ መካከል ቀደም ገምጋሚ እንዳለው የይዘት ልዩነት አለ፣ የዓላማ ልዩነት አለ፣ የግብ ልዩነት አለ፣ የዘዴ ሜተድ ልዩነት አለ፣ የውጤትም ልዩነት አለ። ታሪክ ያው እንደምናውቀው ያለፈውን ያቀርባል። ጥናታዊ ጽሁፍ ግን አዲስ እውቀትን ይፈጥራል፣ ፋይንዲንግ ማለት ነው። ያው አንተ ሪሰርቸር ሆነክ ይህንን ላንተ አልነግርህም። ስለዚህ ባጭሩ ጥያቄ የመጀመሪያው ጥያቄ የጻፍከው ጥናታዊ ጽሁፍ ነው ወይንስ ታሪክ ነው የሚል ነው የመጀመሪያው ጥያቄ። ሁለተኛው ጥያቄ ያው ከህንጻው ጋር የተያዘ ነው። ሰኔ 11 1959 ህንጻው ሲመረቅ በወቅቱ የሸዋና ምስራቅ ወለጋ ሲኖዶስ ፕሬዝዳንት የነበሩት አቶ ጃለታ ጃፈሮ አንድ የተናገሩት ንግግር አለ። ጃለታ ጃፈሮ 1959 ህንጻው ሲመረቅ ማለት ነው። ምንድነው ያሉት? መጽሐፉ ላይ ያለ ገጽ 59 ላይ ያለ ታሪክ ነው ማንበው። ገጽ 59 ይቅርታ፣ ገጽ 54 እንደዚህ ብለዋል። እኛም በልሳናት እንድንነጋገርና በአንድ ስሜት እንድንመሰክር ይህች ቤተክርስቲያን ትሰራለች ይችላል። በልሳናት እንድንነጋገርና በአንድ ስሜት እንድንሰራ ይህች ቤተክርስቲያን ትሰራለች ብለዋል። በ1959 ነው ይህን የተናገሩት። እና ምን ማለታቸው ነው? በልሳናት እንናገር ሲሉ ምን ማለታቸው ነው? ካንተ አንፃር ደግሞ እንሰራለን ስላሉ እሳቸው እንሰራለን ስላሉ በእርግጥ ያንተ በታሪክ ፍለጋ ውስጥ ሰርተዋል ወይ? ይህንን ገጽ 54 ሌላው ገጽ 78 ላይ ገጽ 78 ሐምሌ 17 1969 ዓመተ ምህረት አንድ የሚደንቅ ታሪክ ሆኗል። ሐምሌ 17 1969 በወደ አምልኮ መርሃ ግብር ላይ ኳየሮች የመዘምራን ልብሳቸውን ለብሰው አምልኮ ጉባኤ ላይ ቆመው ሊዘምሩ ሲሉ ከዛ አንዱ ተናገረች። ያው ችግር ነበር በማከላቸውና ችግራችንን መቅረብ አለብን አለ። ከዛም የቤተክርስቲያኒቱ ዘማሪ አባላት የሆነችው የወይዘሪት ድርቤ ወርቅ ባይሳ ምናልባት የፊታውራሪ ባይሳ ትመስለኛለች። በሷ አማካይነት ያው ችግራቸውን ለማህበረ ምዕመናን አቀረቡ ችግራቸውን። ከዛ በኋላ ምንድነው የሆነው? ኳየሮች ልብሳቸውን በብሉ እንደለበሱ ቀጥ ብለው ወጡ። ዮናስ ጉርፌም እዛ ውስጥ አለ እንትኑ ጽናየውትና ሁሉም ወጡ። ከወጡ በኋላ እነዚህ ዘማሪያን እኔ አጋጥሞኝ አቅም ኳየር እንዳለ በቃ ሊዘምር የቆመ ሰው በቃ አቋርጠው ወጡ ማለት ነው። ስለዚህ እኔ ደግሞ ምን እየደረሱ ብዬ በጣም ፈለኩኝ፣ አጣዋቸውና እነዛ ዮናስን ጨምሮ ኳየሩ እንደወጣ ቀረ ወይስ ምን ደረሰ? መጽሐፉ ላይ ስላላልከን እዚህ ብነግረን ብዬ ነው። መጽሐፉ ላይ ምንም አላልክም።
ሌላ ይሄንን ብዬ እጨርሳለሁ። ከዚህ ጋር የተያዘ ነገር ቀደም ገምጋሚው የሚያነሳ ነበር። በሰባዎቹ መጀመሪያ ላይ ያው ይሄ በነበረ የኢህአፓ እንቅስቃሴ ቤተክርስቲያኗ ጋርም ደርሶ ነበር እኔ ባለኝ መረጃ እና እንደውም ኢህአፓዎች ምን ያደርጉ ነበር? እናቶች ወደ ጸሎት ቤት ወደ ቤት ሲገቡ ነጠላቸው ላይ ኢህአፓ ያሸንፋል የሚል ብሉ ያስቀመጡ ውስጥ ይገቡ ነበር እና ያንን ታሪክ ለምን ዘለልከው አታውቀውም? ኢህአፓዎች ማለት ነው ማህበረ ምዕመናን ላይ የኢህአፓ ታሪክ ገብቷል፣ ተጽዕኖ ነበር እና ነጠላቸውን ያለበሷቸው ነጠላቸው ላይ እየጻፉባቸው ኢህአፓ ያሸንፋል እያሉ ይገቡ ነበር እና የኢህአፓም ተጽዕኖ ነበር ለማለት ነው። እና ለምን ዘለልከው? በመጨረሻ በዛ በሰባዎቹ መጀመሪያ አካባቢ አንድ የሚያስደንቅ ታሪክ ሆኗል። ሰባዎቹ ላይ መጀመሪያ ምንድነው የሆነው? ቄስ ጉዲና ቱምሳና ከመጽሐፍ ውጭ ነው ይሄን ታሪክ ማነሳው ስለሚያዝልኝ ነው። ቄስ ጉዲና ቱምሳና ተራሪ ባይሳ ጀሞ አንድን የሙሉ ወንጌል ወንጌላዊ ታደሰ አወቀ የሚባለው ወንጌላዊ በራሳቸው ጠርተውት ቄስ ጉዲና ቱምሳ ተፈራሪ ባይሳ እባክህን እርዳን፣ ያው ችግር ነበር አንሳል እርዳን ብለው ሉተራዊ የሆኑት ሰዎች የጴንጤቆስጤን ሰው ወስደው 6 ዓመት አገልግለዋል። ያንን ለምን ዘለልከው ይሄን ታሪክ? አመሰግናለሁ። ከዚህ ቀደም የተጻፈውን መጽሐፍ አንብቤዋለሁ። የወንጌላዊት መካነ ኢየሱስ ቤተክርስቲያንን ታሪክ በጣም ሰፊና ጥልቅ የሆነ መጽሐፍ ነው። እንደሱ ነበረ ይሄኛውንም መጽሐፍ የጠበቁትና እዚህኛው መጽሐፍ ላይ አመሰራረቱን ያክል እድገቱ በሚገባ አልተገለጸም ብዬ አስባለሁ። የመጀመሪያው አስተያየቴ ይሄ ነው። ሁለተኛው ግን የቤተክርስቲያኗ አስተዳደር ጋር ከሚስዮናውያን ጋር ስትለያዩ በምን መልኩ ነበር የተከናወነው? በዛ ጊዜ ከሚስዮኖች ጋር መለየት የቤተክርስቲያኗን መልክ ወይም የአስተዳደር ሁኔታ ይቀይራል ብዬ ስለማስብ። ከዛ ቀጥሎ ያለው ጥያቄ ከ1965 በኋላ የተፈጠረው ችግር አስተዳደራዊ ችግር መሆኑ በደንብ በኢንተርቪው እየተገለጸ ይመጣል። የደሞዝ ጥያቄ፣ የፕሬዝዳንቱ በምርጫ ለመምጣታቸው ጥያቄ እና መተዳደሪያ ደንብ የተከተለ አይደለም አስተዳደሩ የሚል ጥያቄዎች ይነሱና ግን መጽሐፉ ላይ የሚቀመጡት ስቴትመንቶች በጣም ጠንካራ ናቸው። ምሳሌነት የሌላቸው እንደነበሩ ቄሱ አሪያነት የጎደላቸው እየተባለ የተገለጸበት መንገድ ምናልባት ታሪኩ ውስጥ የጎደለው ነገር ስላልተጻፈልን ይሆን ወይ ብዬ አስባለሁ። ምክንያቱም ያኛው የአስተዳደር ጥያቄ ከሆነ የአስተዳደር ጥያቄ ብቻ ነው መሆን ያለበት እንጂ ከሰውየው ወይም ከቄሱ ማንነት ጋራ የተገናኘ ባይሆን። ሌላኛው ገምጋሚውንም ይመለከታል ይሄኛው ጥያቄ። ቤተክርስቲያን ችግር ሲፈጠር ችግርን የምትፈታበት መንገድ አሁን ያለችው ቤተክርስቲያን ልትማርበት የምትችልበት አይነት እንደሆነ ቅድም ስትጠቅስ ነበር። ለኔ ደግሞ በጣም አስደንጋጩ የታሪክ ክፍል እሱ ነው። ቤተክርስቲያን ውስጥ ችግር ተፈጠረ። ቅድም ወንድሜ ሲያነሳው ነበር። ኳየሮች ያደረጉት ነገር አለ። ከዛ ሰራተኛው የሚጠይቀው ጥያቄ ነበር። እነዛ ጥያቄዎች የተስተናገዱበት መንገድ ምእመናንን ከአባልነት መሰረዝ ድረስ የደረሰ ሌሎችም ቁጥራቸው ባይገለጽም በጣም ብዙ ወገኖች ከቤተክርስቲያን እንዲወጡ እንዲሸሹ ያደረገ ሆኖ ሳለ ይሄንን ቤተክርስቲያን ምን ብላ ነው የምትማርበት? እንዴት ሆኖ ነው ትምህርት የሚሆነለኛ? ከአባልነት መሰረዝ የሚባል ነገር አሁንስ ቢሆን ቤተክርስቲያናችን ውስጥ አለ ወይ? የተደረገው ነገር ለኔ እንደውም ህግጋ ማድረስ ጉዳዩን እንዳንድ መንፈሳዊ ተቋም ያለፈ ነገር ነው። ከዛ አልፎ ደግሞ የተፈጠሩትን ችግሮች እንዳሉ ያሳያል እንጂ መፍትሄው በትክክል የተቀመጠ አይደለም ወይም ለመፍትሄ ነው ሊባል የሚችል አይደለም ብዬ አስባለሁ። ጥያቄው ላንተም ለጸሐፊው። ሌላው ቅድም ገምጋሚው ትንሽ ሊያነሳው ሞክሯል። ቤተክርስቲያን በስደቱ ዘመን ከመዘጋት የተረፈችው ወይም ሌሎች አብያተ ክርስቲያናት ላይ የደረሰው መከራ ያልደረሰባት ህዝባዊ ድርጅቶችን በመደገፏ ብቻ ነበር ወይስ ከመንግስት ጋር ሌላ ነገር ነበር የሚለው በደንብ ግልጽ ስላልሆነ መጽሐፉ ላይ እሱንም ግልጽ ቢያደርጉልኝ። ከዛ ውጪ ከመጽሐፉ ዘመን ውጪ ከ1983
በኋላ ያሉትን ነገሮች ያነሳል። ለምሳሌ ገጽ 118 ላይ ገብረ ኢየሱስ ጉርሜሳ አገልግሎቱ በደንብ እየተብራራ ይመጣል። ለሱ ማጣቀሻ ተደርጎም የተቀመጠው ከ1983 በኋላ ያለ መረጃ ነው እና የጋሽ ሰለሞን ሙልጌታ አስተያየት ቤተክርስቲያን በስደቱ ዘመን የነበሩትን ወገኖች ታስጠልል ነበር፣ ይሄ ታሪክ አልተጠቀሰም ብለው ያሉትን ጊዜው የታተመበት ጊዜ ረጅም ስለሆነ በነዛ ዘመናት ውስጥ ማካተት አልተቻለም ወይ የመጽሐፉ ታሪክ ሆኖ እንዲቀጥል? ሌላ የመጨረሻ ጥያቄ የቄስ በሊና አገልግሎት 1971 እንደመጡ 1974 ቅስና አገልግሎት እንደጀመሩና የቤተ ክርስቲያኗ ካህን እንደሆኑ ይናገርና የቄስ በሊና ታሪክ ግን እዛ ጋር ያበቃል። ቤተ ክርስቲያኗ ግን የወንጌል ስርጭት ላይ በጣም ሰፊ ስራ የሰራችው በቄስ ጉዲና አገልግሎት ነው ብዬ አስባለሁና እሱ ለምን አልተጠቀሰም ለማለት ነው። አመሰግናለሁ። ይቅርታ ቄስ በሊና በጣም ይቅርታ። እሺ አመሰግናለሁ። እኔ መጽሐፉን እንደጠበቅኩት የቤተክርስቲያኗ ታሪክ ወይም ቤተክርስቲያኗ በጣም ትልቅ ናት ብዬ አስባለሁ። በዛ ትልቅነት መጽሐፉን እንደጠበቅኩት አላገኘሁትም። አንዳንዶቹ ምክንያቶች ምንድነው? የመጀመሪያው በጣም ትረካውን እየተረከ ደስ በሚል ሁኔታ ይመጣና የሆነ ሰዓት ላይ ደግሞ ዝም ብሎ መረጃዎችን አሁን ለምሳሌ 67 68 ምናምን አካባቢ ላይ ደግሞ ዝም ብሎ መረጃዎችን የመስጠት ወይም ዶክመንቶችን የመስጠት እንጂ ያንኛውን ትረካ ወይም ታሪክ የነበረውን ነገር መልሶ የሚወጣበት ነገር አለ። እሱኛውን አንድ እንደ ቅርጽ የሚያየውት ነገር ነው። ሌላው የቦታ ስሞች የተጠቀሱ የቦታ ስሞች አሉ የቀድሞ ታሪኩ ላይ ያሉትና እነሱ ስሞች አሁን ምን እንደሚባሉ ምንም ስለዚህ በምንም ማወቅ አይቻልምና እነዛ ስሞች አሁን በሚጠራባቸው ስሞች የቦታ ስሞች የተጠቀሱት ማናቃቸው ናቸውና አሁን ቢያንስ አሁን አይደል የተጻፈው። ስለዚህ ሪኮግናይዝ መደረግ በሚችልበት እንደሱ ተገልጾ ቢሆን ጥሩ ነበር ብዬ እላለሁ። ያው ሌላው ግን ችግሮች ተነስተዋል። ብዙ ነገሮች የተነሱ ነገሮች አሉና ግን ትልቅ ቤተክርስቲያን እንደነበረች ምናልባት በዛም ወቅት ተጽዕኖ ፈጣሪ ከነበሩ ቤተክርስቲያኖች ውስጥ ስለነበረች ብዙ መንፈሳዊ እንቅስቃሴዋ ላይ የተገለጠ ነገር የለም ወይም ደግሞ ከዛ ከደቀ መዝሙርነቱ አንፃር ካለው የስተት ትምህርት አላጋጠማትም ነበር ወይ? እንደዚህ አይነት ነገሮች ቢገለጹ የበለጠ መጽሐፉን ሙሉና ተነባቢ ያደርጉታል ብዬ ገምታለሁ። አመሰግናለሁ። እሺ ዮናስ ጎርፌ ይባላለሁ። ይህ የቤት ታሪክም ጭምር ነው እና የዶክተር ፍቃዱም ታሪኩ ነው ማለት እንደ ጸሐፊ ያው እንደ ጸሐፊ ለመጻፍ ይሞክራል እንጂ it's a part of his history እና አንዳንድ ጊዜ አስቸጋሪ የሚሆነው እሱ ይመስለኛል። እዚህ መጽሐፍ ውስጥ አንዳንድ ጊዜ አስቸጋሪ የሚያደርገው ጸሐፊው ራሱ የታሪኩ አካል ነው እና ትንሽ ራሱን ነጠር አድርጎ ለመጻፍ አንዳንዴ የሚቸገር ይመስለኛል። እኔ መጽሐፍ ውስጥ ያየሁት ነገር ቢሆንም በግልም እንደዚህ ያወራ ነው ነገርም ቢሆን እንደዛ ነው። አንዳንዶቹ ትንሽ ግረመንገዴ እንደቀልድም ጣል አድርጌ የማልፋቸው ነገሮችም ይኖራሉ፣ ግን ቁም ነገር ያላቸው ናቸው። ለምሳሌ ጃለታ ጃፈሮን በልሳን ሲል ያሁኑን ልሳን አይደለም በተአምር እሳቸው ጭራሽ ከመኖሩም የሚያውቁ አይመስለኝም እያሉ የነበረው የዛ ጊዜ የነበረው ልሳን የኦሮምኛው ማለት ሰው በኦሮምኛም በአማርኛም እዛ አካባቢ የነበረ ደግሞ ቋንቋዎችም አሉ በይጋሞ እንደዚህ እሱ ማለታቸው ነው እንጂ ይሄኛው ልሳን የዛን አካባቢ ጭራሽም ሀሳቡም አልነበረ። ሌላው ብዙ ሰው መጽሐፉን ያየ ሰውና የኔን ፎቶግራፍ እዛ ኳየር ላይ ያየ ሰው አንዳንድ ወዳጆችም አሉኝ እንደ አመፀኛ የዛን ጊዜ ነበርክ ለካ የሚለኝ በጭራሽ እሱ የኛ ኳየር አይደለም። እሱ እኛ ሳንዴ ስኩል ተማሪዎች እያለን ኳየሩ የወጣው የኛ ሳንዴ ስኩል አስተማሪዎች የነበሩት ናቸው እንጂ እኔ በጣም ፒክቸር ሁሉ አለኝ ትዝ ይለኛል። እኔ ገና የስድስተኛ ክፍል ተማሪ እያለሁ ነው ኦርጋን የምጫወተው እና እዛ ዕለት እኔ ኦርጋን እጫወት ነበረ ቤተክርስቲያን ፕሮግራም ሲካሄድ እና የኛ ትላልቅ ወንድሞች ናቸው የኔ ትላልቅ ወንድሞችም አሉበት እዛ ኳየር ውስጥ እና እነሱ ያው የዛለታ ያልተደሰቱበት ነገር ነበር። ቤተክርስቲያን ኳየር ላይ ስብሰባ ላይ ወጡ። ከዛ በኋላ ቄሱ በኛ ቤተክርስቲያን የነበረው ባህል አሁንም አንድ ይመስለኛል ቄሱ ወጥተው ተንበርክከው ለመጸለይ በስመ አብ ወወልድ ብለው
ሲነሱ ወጣቶቹ ኳየሩ እንዳለ ብድግ አለና ያው ተቃውሞውን በመግለጽ ወጡ። እነሱና እኛ የዚህ ፎቶግራፍ ላይ የምታያቸው እኛ ሰከንድ ጄኔሬሽኑ ነው እንጂ ያ ኳየር አይደለም። እና እሷ ላይ ሁሉ ሰው ስለሚል እንደው ዶክተር እሷ ጋር እንደው ቢጻፍ ጥሩ ይመስለኛል። ያ ኳየር አይደል፣ ያ ጥሩ የወጣው ኳየርማ ወጥቶ ቀረ። በነገራችን ላይ ኳየር አልተመለሰም። እነዛ ወጣቶች ወጡ፣ ወደ የወጡትም ወጥተው ሄዱ። ማለት ወጡ ስላቸው ሊትራሊ ከቸርችም ወጥተው የወጡ ናቸው እንጂ የኛው እዚህ ላይ የሚታየው ኳየር እሱ አይደለም። ሌላው ከታደሰ አወቀ ከቄስ በሊናና ከዚህ ጋር ነው አብሬ ለዶክተር ጥያቄ ነው የማነሳው። ለምን በደንብ በሄድበት ጥሩ ነበር ብዬ የምለው በግልም ካቀረብኩት ሀሳብ አንደኛው ነው። መጽሐፉ እንደገና ሲሰራም መታየት ያለበት ጉዳይ ይመስለኛል። ቤተክርስቲያኒቱ ከሪል ሉትራሊዝም ወደ ፔንቴኮስታሊዝም ነው የዞረችው። ሪል ሉትራን ነበረች። እኔ ሳዲቅ እኔ ማቃት ቤተክርስቲያን እኔ ከጻንደ ጀመረ ማቃት ቤተክርስቲያን ቲፒካል ሉትራዊት ቤተክርስቲያን ነበረች። በኋላ ነው ፔንቴኮስቴ ሆነችው። ፔንቴኮስቴ ስትሆን ደግሞ እስከ ጥግ ነው ሄደችው። ማለት ምንም ገደቡም ምንም አይታወቅምና ወደ ፔንቴኮስቴ ከገፋት ውሳኔዎች አንደኛው አይነት ታደሰ አወቀ መቀጠር ነበር። እኛ ወጣቶች እያለን ቲኔጆች እያለን ያው የሚሰማን ብዙ ሰው ባይኖርም የምንችለው ሞክረናል። ቄስ በሊናም ጭምር ሲመጡ ቄስም ሲሆኑ የተወሰነ ግሩፕ ተቃውሞ ነበረ። ምክንያቱም እሳቸው ሪቫይቫሉን ያመጣሉ፣ ፔንቴኮስቴ ያደርጉታል፣ ቸርቹ ምናምን የሚል ነገር ነበር። ግን ያው እንደሆነ ሆኗል አሁን እና ግን ይሄ ሙቭመንት ሲነሳ የነበረውን እንትን ቢጻፍ ጥሩ ነበረ። ለታሪክም ቤተክርስቲያኒቷ እንዴት ሽፍት እንዳደረገች፣ በምን ተጽዕኖ ውስጥ ሆና ሽፍት እንዳደረገች ከሚስዮናዊነት ቤተክርስቲያን ወደ ኢትዮጵያኖች አሁን የተነሳው ጥያቄ በጣም ጥሩ ነው። እንዴት ነው ከሚስዮናዊያኖቹ ወደ ሀገር በቀልነቱ ቤተክርስቲያኒቷ ስትቀየር? እኔ በደንብ አስታውሳለሁ። የፈረንጅ አክሰንት ያለው ቄስ ቤተክርስቲያን ውስጥ ቅዳሴ ሲያደርግ ማለት ነው እሑድ ጠዋት እና ከቄስ ለሜሳ ጋር ሆነው ቄስ ለሜሳ አንድ እሑድ፣ ሌላኛው እሑድ ደግሞ ሌላ ፈረንጅ የሆነ ቤተክርስቲያኒቷ እንደዛ ስትካሄድበት የነበረውን ጊዜ አስታውሳለሁ። ከዛም ቤተክርስቲያን ውስጥ የማጨብጨብ ሲጀመር፣ እልልታ ሲጀመር፣ ከዛ ጋር የሰራዊት ጌታ እንዲህ ይላል፣ በዛ ጋር ቁጭ በል እንዲህ የሚባል ነገር የለም ሲባል ማለት ነው። ይሄ ሁሉ ነገር ሲካሄድ ፍትጊያ ነበረ በሁለቱ በቲፒካል ሉትራናውያንና በፔንቴኮስታሉ መካከል በጣም ኃይለኛ ፍትጊያ ነበር። ያ ፍትጊያ ቢጠቀስ ጥሩ ይመስለኛል ወደፊት ታሪክ ውስጥ እንጂ አሁን እንደዚህ ተነስቶ አሁን እንደምናየው አይደለምና እሱ ነገር ቢሆን ከታሪክ ውስጥ ቤተክርስቲያን ሲጻፍ ትንሽ ቅር ከሚለኝ ከዛ መጽሐፍ ውስጥ ያ ነገር በደንብ ፈሳይዝ ቢደረግ። ሌላው ሞር በሚቀጥሉት እትም ላይ ተሻሽሎ ሲወጣ ምናልባት መታየት ያለበት ነገር ቤተክርስቲያን ውስጥ የነበረው የፐርሰናል ኢጎ ነገርም ቢሆንም እንኳን በኋላ ያ ነገር ግን ወደ ቤተክርስቲያኒቱ ወደ መበጥበጥ በጣም ትልቅ ረብሻ የተካሄደባቸው ከባድ ጊዜያቶች ነበሩ። ትዝ አይለኝ መጽሐፍ ውስጥ ጠቅሰው እንደሆነ የአንድ እሑድ ቀን ጠዋት ፕሮግራም የተቋረጠበት ከነበርኩ ትንሽ ስለቆየ ምናልባት አሁን ትዝ አይለኝም። ግን አሁንም እንደገና እኔ ኦርጋን የተጫወትኩ ነበረ የዛን ቀን እና ቤተክርስቲያኒቱ ለሁለት ተከፍላ ነበር። ከዛ አንድ ሰው ቤተክርስቲያን ፕሮግራም ላይ እሑድ ጠዋት ፕሮግራማችንን በስመ አብ በወልድ በመንፈስ ቅዱስ እንጀምራለን አንደኛው ግሩፕ ማለት ነው ሲል፣ ሌላኛው ግሩፕ ከቢሮ ውስጥ ወጥቶ በስመ አብ በወልድ በመንፈስ ቅዱስ ፕሮግራማችንን ዘግተናል አላ እና ያ በጣም ከባድ ኮንፍሊክት የነበረበት ጊዜ ነበር። እኔ ኦርጋን ላይ ቁጭ ብዬ ምን እንደማደርግ ግራ ገባኝ። ማለት መዝሙር ይቀጥላል ወይስ ፕሮግራሙ ተቋርጦ ወይስ ይጀምራል? እና እንዲህ አይነት በጣም ከባድ ኮንፍሊክቶች ነበሩ። እነሱ ቢነሱ ለትምህርትም ይሆናሉ። እስከዚህ ድረስ በጣም ቤተክርስቲያኒቷ በብዙ ችግር ውስጥ አልፋለች። በዛው መጠን ደግሞ ብዙ ወንጌል ስራዎችም ሰርታለች። ለምሳሌ ሁልጊዜ የምናነሳው የኮልፌ መካነ ኢየሱስ ቤተክርስቲያን የኛ ቤተክርስቲያን ውጤት ነች። ከኛ ቤተክርስቲያን በተላከ ወንጌላውያኖች እነ ጋሽ ዳንኤል ሄደው እነ ታረቀኝ ሄደው የተከሏት ቤተክርስቲያን ነች። እና የወንጌል ስራም ደግሞ በዛው ፍትጊያ ውስጥም ሆኖ የወንጌል ስራም ደግሞ ይሰራ ነበረ። በዛ ቤተክርስቲያን በዛ ፍትጊያ ውስጥ ሆኖ ደግሞ ብዙ ወጣቶችን ደግሞ ቤተክርስቲያኒቷ አፍርታለች፣ ለትልቁ ነገር አውቅታለች። እና ይሄ መቼስ የቤተክርስቲያን ታሪክ ነው እና አብሮ ካለው ከችግሩ ጋር ሳንደባበቅ ቢነሳ ጥሩ ነው። ግን የዶክተር ፍቃዱ ችግሩ ይገባኛል። እሱ ራሱ አንደኛ የቤተክርስቲያኒቱ አካል ነው። የዛ ውጥንቅጥ
የዛም ጥሩነትም ትግልም ከፍታም ዝቅታም አንዱ አካል ነው እና ያንን ለመጻፍ ትንሽ አንዳንድ ጊዜ ሊያስቸግር ይችል ይሆናል። ግን እችኛዋ ነገር ግን ብትነሳ ደስ ይለኛል። ቤተክርስቲያኒቷ ሽፍት እንዴት እንዳደረገች ከቲፒካል ሉትራን ቤተክርስቲያንነት ቲፒካል ፔንቴኮስታል የሆነችበት መንገድ ቢገለጥ ጥሩ ነበር። በመጀመሪያ ደረጃ ይሄንን መጽሐፍ ልበለው መጽሐፍ ጽፌ ለማህበረ ምዕመናኑ እንዳበረክት ወይም ለአንባቢያን እንዳበረክት ለረዳኝ እግዚአብሔር ምስጋና ላቀርብ እወዳለሁ። እግዚአብሔርን አመሰግናለሁ። መልካሙን ማድረግና መፈጸምንም በእኛ የሚያደርግ እሱ ነው። ስለዚህ ይሄ ደግሞ የክርስቶስ ኢየሱስ ስራ በአንድ ማህበረ ምዕመናን ምን እንደሆነ የሚያሳይና እሱ ባለበት ቦታ ደግሞ ምን ችግር እንዳለ ያ ችግር ደግሞ እንዴት በእግዚአብሔር መንፈስ እርዳታ ሊወጣ እንደሚቻል የሚያሳይ መጽሐፍ መሆኑ በጣም ደስ ብሎኛል። ሁለተኛ ነገር ህንጸት ደግሞ ይሄን ፕሮግራም አዘጋጅቶ እንደዚህ አይነት ፕሮግራም እንደዚህ አይነት ጥያቄ እንደዚህ አይነት ውይይት እንዲደረግ ማመቻቸቱን ከልብ ላመሰግን እወዳለሁ። በዚህም ደግሞ ስለ መጽሐፉ እንዲተቹ ወይም ደግሞ አስተያየት እንዲሰጡ ያቀረቧቸው ሰው አቶ ፈይሳ ወየሳ is very kind to the book ለመጽሐፉ በጣም ደግ የሆነ መልካም ነገር ነው የገለጸው። እግዚአብሔርን አመሰግናለሁ፣ እሱንም አመሰግናለሁ። አቶ ወየሳ the title is right። አቶ ወየሳ ከታሪክ ጽፈት አንጻር ነው የተመለከቱት። ሜቶዱ ምንድነው? እንዴት ነው የሚጻፈው? ሂስቶሪዮግራፊው ምንድነው ከሚለው አንጻር ነው፣ ከሙያ አንጻር ነው። እኔ ይሄንን መጽሐፍ ስጽፍ እኔ ሂስቶሪያን አይደለሁም፣ ቴዎሎጂያንም አይደለሁም። ነገር ግን አንድ የእግዚአብሔር ቤት አገልጋይ ነኝ። ይሁንም እንጂ በሳቸው አመለካከት ከሂስቶሪዮግራፊውም አንጻር መጽሐፉ ጥሩ ቦታ ስለሰጡት መቼም እኔ በእግዚአብሔር መንፈስ እርዳታ ነው የሰራሁት። ለዚህ ትክክል ነው ማለት ነው። እግዚአብሔርን አመሰግናለሁ ለዛ። እቺኛዋ ሁለተኛ መጽሐፌ ናት። እቺ መጽሐፍ እርግጥ ትንሽ ናት የምትልም የሚባልም አስተያየት ተነስቷል። እኔም እቺ ትንሽ መጽሐፍ ናት። ከዚህ በፊት ይሄኛው መጽሐፍ ከተጻፈ ካለቀ በ83 ዓመተ ምህረት ነው የተጻፈው ያለቀው ይሄ 1983። ከዛ በኋላ በኢትዮጵያ የወንጌል እምነት እንቅስቃሴ የሚለው ትልቅ መጽሐፍ ነው። ብዙዎቻችሁ ታውቃላችሁ። በእንግሊዝኛም በአማርኛም ያለ ነው። ጠለቅ ያለ ነገር ነው። ከዛ አንጻር ስትመለከቱት ትንሽ ናት። እኔም ትንሽ ናት ስል ነበረ። ያው ቲቶም ራሱ የቲቶ መልእክት አንድ ቻፕተር አይደለም እንዴ? ስቲል ኢት ኢዝ አ ስክሪፕቸር ነው። ያስተምራል። አስፈላጊ ስለሆነ ካኖናይዝ የሚያደርጉ ሰዎች በዛ አካተውታል። እኔ ለመጨረሻ ጊዜ ህንጸት ይሄን ፕሮግራም አዘጋጅቶ ትገኛለህ ሲለኝ ከተመረቀች በኋላ አላየኋትም ነበር። ስለዚህ እኔ የአዲስ አበባ ዩኒቨርሲቲ መምህር ነኝ፣ አሁንም እሰራለሁ። ልጆች በፒኤችዲ ደረጃም በማስተርስም ደረጃ ልጆች ወረቀት ይጽፋሉ፣ ጥናትና ምርምር ያቀርባሉ። በዚህ ላይ በቦርድ ኦፍ ኤግዛሚነርስ ይሳተፋሉ፣ ይጠየቃሉ፣ ይመልሳሉ። ያ አለ እና እዚህ ጋር ስመጣ ምንድን ነው የማደርገው የሚል ነበረ። ግን ይሁንም እንጂ
እኔ በዛ አይነት ኮንቴክስት ውስጥ መጽሐፉን አልጻፍኩትም። መጽሐፉ በቤተ ክርስቲያኒቷ እንዳያችሁት ከሆነ በመጨረሻው ላይ ማህበረ ምዕመናኑን የጠራኝ የመጀመሪያው መጽሐፍ፣ የሁለተኛው መጽሐፍ፣ ሶስተኛ መጽሐፍ፣ አሁን አራተኛ መጽሐፍ እየጻፍኩ ነው ያለሁት። ከስራዬ ጋር የተገናኘ አይደለም። እኔ በጂኦግራፊ ኤንድ ኤንቫይሮንመንታል ስተዲስ ነው ፒኤችዲ የሰራሁት። የምሰራውም በዛ ነው፣ አስተምራለሁ። ነገር ግን ይሄ ተጓዳኝ የአገልግሎት ስራ ነው። ስለዚህ ማህበረ ምዕመናኗ ስትጠራኝ የሚገርመው ነገር አራቱንም መጽሐፍ የምጽፈው በጥሪ ነው። በእኔ በፍላጎትም በተነሳሽነትም ሳይሆን አይ ዶንት ኖ ማህበረ ምዕመናኑ በዚህ ገጽ መጨረሻ ላይ አለ። ማህበረ ምዕመናኗ ጠርታ ይሄንን የቤተ ክርስቲያኒቷን ታሪክ ብትጽፍ ብለው ታሪክ ነው ወይስ ጥናታዊ ጽሁፍ ነው የሚለውም ነገር አለ። ለምን ሁለቱም ሊሆን አይችልም? አለቃዬ ሁለቱም ቢሆን ዘዴያቸውም ይለያል፣ አካሄዳቸውም ይለያል፣ ሊሆን ይችላል። this is how this is written and then presented to you። ጠቀሜታው እንዴት ነው ያየሁት? በቃ እኔ ሳነባት አንብቤ ስመጣ ትንሽ ናት ብዬ ትንሽ ብዬ ነበር። ሰው ፊት የምትቀርብበት ላይሆን ይችላል፣ ያም መጽሐፍ ተጽፎ ማለት ነው። ግን ስቲል ከቲቶም መስበክ ይቻላል። እና እኔ ስመለከተው ይህን መጽሐፍ ለማህበረ ምዕመናን እድገት ለአንዲት ቤተ ክርስቲያን ማንዋል ነው ብዬ ነው የወሰድኩት። ማንዋል እንዴት ነው አንድ ማህበረ ምዕመናን የሚቋቋመው? ከወንጌል ስብከት በኋላ ሰዎች በህብረት እንዴት እንደሚመጡ፣ ከዛ በኋላ ምን ተግዳሮት ያጋጥማቸዋል፣ እንዴት ማለፍ አለባቸው፣ በመንፈስ ቅዱስና በእግዚአብሔር ቃል ተመስርተው እንዴት መሄድ እንደሚገባቸው የሚያሳይ እና ማንዋል ነው። ምናልባት አሁን በዚያን ዕለት ማህበረ ምዕመናኗ ስትመረቅ የጲራቅሊጦስ ቀን ነበር ይላል። እዚህ ጋር ትልቅ የቴዎሎጂካል ሴሚናሪ ስለሆነ የጲራቅሊጦስ ቀን ምንድን ነው? መንፈስ ቅዱስ የወረደበት ቀን ነው። ጃለታ ጃፈሮ በዛን ቀን እንደውም በዛ መጽሐፍ ውስጥ ዕለቱ የሁለት ነገር በዓል ነው የምናከብረው። አንዱ የመንፈስ ቅዱስ መውረድ ነው፣ ሁለተኛው ደግሞ የዚህ እግዚአብሔር የሰጠንን ሕንፃ የመመረቅ ነው ይሉ ነበር። ልሳኑ ስለ የትኛው ነው አቶ ጃለታ ጃፈሮ የሚናገሩት? ምናልባት within the context of the የሐዋርያት ሥራ ምዕራፍ 2 ላይ ነው አይደለም መንፈስ ቅዱስ የወረደው። he was talking about that። ይጠቀም አይጠቀም ሌላ ጉዳይ ነው። ሁለተኛው ነገር ቤተክርስቲያኒቷ በጴንጤቆስጤ ሆነች የሚለው ነው። እኔ ከወንድሜ ከዮናስ ጋራ ስለዚህ አርጊው ማድረግ ይኖርብናል ብዬ ነው የማስበው። መንፈስ ቅዱስ ለአንድ ቤተ ክርስቲያን ተለይቶ የተሰጠ አይደለም። መንፈስ ቅዱስ ኢየሱስ ክርስቶስ በሚጠራበት ቦታ ያለም ነው። I don't confine and then particularize to one particular denomination። ያ ኮንሰፕት ልክ አይደለም። እንጦጦ መካነ ኢየሱስ ውስጥ በልሳን ቢነገር ትንቢት ቢነገር ጴንጤቆስጤ ሆነች ዶክትሪኗ አቅጣጫውን ለወጠ የሚለውን አርጊውመንት እኔ አልቀበልም። በመንፈስ ቅዱስ መጠቀምና የራስን አስተምሮ ይዞ መሄድ ምንም የሚቃረን ነገር ያለ አይመስለኝም። አንድ ታዋቂ ሰባኪ ሰብኩ መንፈስ ቅዱስን ስራ የራሳቸው ብቻ ቤተ ክርስቲያን አድርገው ፓርቲኩላራይዝ ያደረጉ አሉ ይላል። ስለዚህ መንፈስ ቅዱስ በሌለበት ቦታ ማህበረ ምዕመናንም ኢየሱስ ክርስቶስም ተሰብኮ ፍሬ ሊያፈራ የሚችል አይመስለኝም። that's my conviction ይሄ ነው። ስለዚህ
የጴንጤቆስጤ ምንድነው? የራሱ የሆነ አካሄድ አለው። የራሱ የሆነ ምናልባት አንደርስታንዲንግ ሊኖረው ይችላል። ነገር ግን ይሄ ቃለ ሕይወት ምናልባት ቃለ ሕይወት አለ፣ ሌሎችም አሉ። ነገር ግን በዛ መንፈስ ቅዱስ ባለበት መንፈስ ቅዱስ ይሰራል። አወራረዱም አካሄዱም እኔ ልሰብክ አይደለም እዚህ የመጣሁት። ነገር ግን መንፈስ ቅዱስ እግዚአብሔር በሚፈልግበት አይነት ሁኔታ እንደ ዌቭ ልክ እንደ መጥመቂያው ቦታ ያ ሰውዬ ታማሚው ሰውዬ ታሞ እኔን እዛ ውስጥ የሚያስገባኝ የለም ብሎ ኢየሱስን ሲለምን ኢየሱስ አዳነው። እና እንደሚመስለኝ እንደዛ ነው የማየው። የመንፈስ ቅዱስን እንትን ይመጣል፣ ወቅት ጠብቆ ይመጣል። ፈርስት ዌቭ፣ ሰከንድ ዌቭ፣ ሰርድ ዌቭ ሊኖር ይችላል። ማንኛቸውንም የማህበረ መናን ማንኛቸውንም ዲኖሚኔሽን ሊነቀንቅ ይችላል። እና አሁን ስለሱ ለመናገር አይደለም። ወንጌላዊት ቤተክርስቲያን መካነ ኢየሱስ ደግሞ በተለያዩ የአብይ ጉባኤያቸው ስለ መንፈስ ቅዱስ ስራ የተቀበሉበትና አሰራሩ ምን መሆን እንዳለበትም መመሪያ የሰጡበት ዘመን ነው ያ ዘመን። እና ስለዚህ ያ እንደዛ ቢሆን ይቻላል። ሌላ ጥያቄ ምናልባት አንዳንዶቹን ጥያቄዎች ነክቻለሁ። ጥያቄ መጠየቅ ይችላል። አንድ ጊዜ ክላስ ተማሪ ሆኜ ፕሮፌሰርን ጠየቁ። እጄን አውጥቼ አንድ የሚያስቸግረኝ ጥያቄ አለ መጠየቅ ይችላል ሲል ጥያቄ መጠየቅ ይችላል። questions are asked than answered አለኝ። ስለዚህ አንዳንድ ጥያቄዎችን ሌላው ምናልባት ያላስታወስኩት ከዚህ ማስታወሻ ምናልባት ባይ ጊዜ ካለኝ ማለት ነው። ሌሎቹን በአጠቃላይ የነካው ነው የሚመስለኝ። አንደኛ አንድ ሰው ይሄንን አንድ ስራ በሚሰራበት ጊዜ ለማን ነው የሚጽፈው? ለማን ይጽፋል? ሰሚዎቹ አድማጮቹ እነማን ናቸው? ጊዜ አለው፣ ሪሶርሱስ ምን ያክል ጊዜ አለ የሚለውም አለ። እኔ ያንን ከግምት በማስገባት ነው ማህበረ መናኗ ጠየቀችኝ የታየኝን። ሁለተኛ ነገር ደግሞ ባጀት ተመድቦለት ጊዜ ተበጅቶለት ጥንቃቄ በክትትል እየተደረገ አልነበረም። በቃ ደብዳቤ ነው የተሰጠኝ፣ አገልግሎት ነው ማህበረ መናን ነው ያዘዘችኝ። I had to do it እና ሳስረክብም በቃ እንኩ ብዬ ነው። ዛሬም በወቅቱ ምክትል ፕሬዝዳንት ሆኖ ማህበረ መናኗን ሲያገለግል የነበረ ወንድም ምህረት በመካከላችን አለ። ሄጄ መጽሐፉን አስረከብኳቸው። አሁን ዛሬ እዚህ ይሸጣል። all the sales goes to the work of the Lord in that congregation, not right to me. እና ስለዚህ ለዛን ጊዜ ይመጥናል ነው። በ83 ዓመተ ምህረት ነበር ችግሮች ነበሩ። ከዛ በኋላ ብዙዎቹ የሚሉት ምንድነው 83 ዓመተ ምህረት በኋላ የሚገርም ወጀብ ነው የነበረው። መቼም ማህበረ ምዕመናን ከወጀብ ተለይታም አታውቅም። እኔ የክርስቶስ የሚጠራባት የሚመለክባት ቤተክርስቲያን ከችግር ነፃ ሆና አታውቅም። ሁሉ ጊዜ ነውጥ አለባት፣ ከውስጥም ከውጭ። ከውስጥና ከውጭ ያለውን ችግር ለምን ለይተህ አላቀረብክም የሚል አለ። ምን ያክል እንደሚተባበሩስ how የውጭው ችግር የውስጡን እንዴት ሪኢንፎርስ እንደሚያደርግ ሁለቱም የጠላት ስራ ነው፣ የመንፈስ ስራ ነው። ስለዚህ ይሄ የውስጥ ነው ይሄ የውጭ ነው ብሎ የጠላትን ስራ በተለይ በመንፈስ ስራ በለየት one is reinforcing the other. ልክ እንደኛው እንደ ሰውነታችን ማለት ነው። ዓለም ስጋ ሰይጣን ይያል ሁሉም ሪኢንፎርስ ይደራረግና አለ። ማኒፌስቴሽኖቹ እንደዛ ናቸው። ስለዚህ አንዱ ከተጠየቁት ጥያቄዎች አንዱ ይሄ ነው። ሌላው የረሳሁት ካለ ምናልባት ማስታወስ ይቻላል። ኢምፖርታንት የሆነ ነገር ከተጠየቀ ውስጥ
አዎ ይሄ በማህበረ ምዕመናኑ ውስጥ ምናልባት ወንድሜ ዮናስ አለ እዚህ ምን ያክል ኢምፓክት እንደነበረው ማብራሪያን መስጠት ይችላል። እኔ በክፍለ ሀገር ሄጄ ጥቂት ጊዜ ቆይቼ ነው የመጣሁት። በእርግጥ በ71 ዓመተ ምህረት ያ ችግር ሲከሰት ነበርኩ። በእረፍት እመጣለሁ። አዲስ አበባ እንደሆነ ያው ጎዳናዎቹ በጣም አስቸጋሪ ጊዜዎች ነበሩ። ማህበረ ምዕመናን ውስጥ ግን እንደዚህ አይነት ታሪክ አልሰማውም። በትምህርት ቤት ውስጥ አለ፣ ትምህርት ቤት ከጎኑ ያለ ትምህርት ቤት እዛው ሲናቆሩ ምን ሲሉ በአዳራሽ ውስጥ ገብተው የሆነ ስሎጋን ተለጥፎ ዳይሬክተሩ መያዙት እዚህ ላይ ዳይሬክተሩ ተይዘው ታስረዋል። ከዛም በኋላ የተመለሱ አይመስሉም። ያ ደግሞ የእርስ በርስ አንዱ አንዱን ጥሎ አንዱን ቦታ የመውሰድ ነው። ነገር ግን ይሄ የተለየ ማህበረ ምዕመናኗ በዛን በክርስቶስ የለም እግዚአብሔር የለም የሚል መጽሐፉ ላይ ጽፌያለሁ። የራሱ ኢምፓክት አለው። ሁለተኛ ነገር ደግሞ አካላትም የተለያዩ አካላትም ሰዎች ወደ ቤተ ክርስቲያን እንዳይሄዱ የተለየ ሜካኒዝም ይፈጥራሉ። ጽዳት መውጣት፣ ሌላ ምን ነበረ የወጣቶች ፕሮግራም፣ ስብሰባ ምን በዛ በተወሰነ ሰዓት ፐርፐስሊ ሰዎች ወደ ቤተ ክርስቲያን እንዳይሄዱ። ስለዚህ በአንዳንድ ቦታዎች 11 ሰዓት ላይ 12 ሰዓት ላይ ኮንግሪጌሽን ተሰብስበው ሲያመልኩ የነበሩበት ሁኔታ ነው ያለው። ነገር ግን ቀጥታ መጥተው እንደዚህ ነው የሚል ጫና መፍጠር፣ ከውጪ ጫና መፍጠር ወደ ማህበረ ምዕመናን ወጣቶቹ እንዳይሄዱ የማድረግ እንጂ ያን ያክል ግን ጎልቶ ማህበረ ምዕመናን ውስጥ በቀሚስ ላይ ወይም በነጠላ ላይ ወይም በሌላ ላይ እየተደረገ ነገር I'm not quite sure about። ሁለተኛ ከዚህ ጋር ተያይዞ ስለ ወንድሜ ስለ አንድ ወንጌላዊ ሰው መጥቀስ እስከዚህ አስፈላጊ አይመስልም። I'm not very clear how he was appointed there። እኔ አሁን ሪሰንትሊ ነው የምሰማው ይሄንን ቄስ ጉዲናና ፊትራሪ ባይሳ ሄደው ቤት ለምነው ነው። I don't think so and I can't take it for granted that ከነሱ ቬሪፊኬሽን የሉም ሁለቱም ዛሬ and somehow how that particular person joined that congregation የራሱ የሆነ ታሪክ አለው፣ የራሱ ሁኔታ አለው። ስለዚህ ነገር ግን ቤት ሄደው ለመኑ አምን የሚለው እኔ ፌስ ቫልዩ መውሰድ ያዳግተኛል። የለም እንደዚህ አይነት ቅርብ ጊዜም አንዱ ዛም ታሪክ የሚጽፍ እንደዚህ አይነት ነገር አለ ምናምን የሚል፣ እኔ ግን እንደዚህ አይነት ነገር አለ አውቃለሁ። በዛኛው እሱ በነበረበት ጊዜ አውቃለሁ ስታተሱ እና ስራው ምን እንደነበር አይ ሪሜምበር። ስለዚህ ያዳግተኛል። ያንን ክሮስ ቼክ ማድረግ ያስፈልጋል። I don't know ከየት እንደመጣ either the person personally he might have written I don't know that ነገር ግን ያንን እንደዛ ማለፉ ጥሩ ነው። ሌላው በዚህ ነገርን ያነሳል። እሱ ጥያቄ ቆንጆ ጥያቄ ነው። ለምንድን ነው ከሚስዮናውያን የተለዩትም የሚለው ጥያቄ አለ። ቤተክርስቲያኒቱ አሁን ቅድም ኦኬ ሳመናገር ወይም የሚባለው ነገር በኋላ እንደመጣ እናውቃለን። ከማስቆም ብዙ እንደተሞከረ እናውቃለን። ያ ስትራግል ነበር ቤተክርስቲያን ውስጥ። እኔ ያው ምስክር ነኝ ነበር ቤተክርስቲያን ውስጥ ነበር። ማክሰኞና ሐሙስ ወጣት ፕሮግራሞች ላይ እናስቆም ነበር። እንዲሁም አንድ አሁን ስሙ በደንብ አላስታውስም የወንጌል ሰባኪ መጥቶ ፑልፒት ላይ የመዳናችሁ ነገር በልሳን በመንፈስ ቅዱስ ወጣችሁ ልሳን ካልተናገራችሁ የመዳናችሁ ነገር ጥያቄ ውስጥ ነው ሲል እኔም ያው በርናባስ ምናምን ተነስተን ፕሮግራሙ ሳያልቅ ማለት ነው እየሰበከ አስቁመን አስወርደነዋል። የማክሰኞ ፕሮግራም ላይ ፋይት ነበር።
እኔ የፈለኩት ሀሳብ ምንድነው? ሰው ያለ ኮሚሽን እንዳለ አካባቢ ነገር ላይ ማውራት እንችላለን። ግን ታሪኩ ግን ሚስ ባይደረግ ጥሩ ነው ነበረ። እንዴት አለፈችው ቤተክርስቲያን ታግላ አለፈችው። በኋላ ቄስ በልና ሲመጡ ነገሩ ሌላ ሄደ። ታደሰ አወቀ ማለት ግን የቤተክርስቲያን ውስጥ ግን ሲሪየስሊ የሆነ ዲስከሽን ነበረ። ወጣቶች ፕሮግራም ነበር። ተደባብሶ ባያልፍና አሁን እንደተባለው በቃ የመንፈስ ቅዱስ ስራ ነው ነው ይሄ ጥያቄ የሚያስነሳው ለዚህ ነው። ከሚስዮኖቹ ወደ ሎካል ወይም ወደ ሲያልፍ የነበረው ትራንዚሽን ነው። ምንም እናስታውሳለን እኮ ጉለር የሚባሉት ሚስዮናዊ ይሄ የጨዋቹ እንዲህ የሚባል ነገር ቀንሱ ልክ አይደለም እያሉ ማክሰኞ እኔ ራሴ እንግሊዝ ነው ትርጉም ያውቃል ሰው የሰሩ ዛሬም መጫው አስፈላጊ አይመስለኝም። እንደሱ አገሱ እንዳታልፈው መጽሐፉ ስለተደበሰበሰ አይደለም ፋይት ነበረ። ግን ቤተክርስቲያን እንደዚህ አለፈችው ብሎ መጽሐፉ ጥሩ ነው። ብንቀበለው ባንቀበለው ግን ቢጠቀስ ጥሩ ነበረ። ለምን አልተጠቀሰም? እኔ እኮ መጽሐፍ በራስ መጽሐፍ ውስጥ ብያለሁ። ተሸንፈናል ብያለሁ። መንፈስ ቅዱስ አሸነፍኩ ምናምን ማለት ነው። ትችላለህ። ተሸንፈናል ግን ታግለናል። እሱ ግን በታሪክ ውስጥ መግባት ነበረበት። ለትምህርት ሊሆን ይችላል። መንፈስ ቅዱስ ሲሰራ ግጭት አልነበረም አለ። በሐዋርያት ሥራ ምዕራፍ 2 እዛ ላይ እንደተጠቀሰው ሐዋርያቱ ተሰብስበው መንፈስ ቅዱስ ሲወርድ ልሳን ተናገሩ። ሰዎቹ ግን ብዙም አልተቀበሉም። ሰካራሞች ናቸው ነው የተባሉት። መቼም እንደዚህ አይነት እንቅስቃሴ ሲነሳ ሁልጊዜ ነህምያም ደግሞ ያንን የፈረሰውን አጥር ለመስራት ሲመለስ አልጋ ባልጋ አይደለም። መንፈስ ቅዱስ ሲመጣ ሁሉም አልጋ ባልጋ ይቀበላል ማለት አይደለም። ተቃዋሚም አለ። ምክንያቱም ተቃዋሚም የመንፈስም አለ፣ ሌላም አለ። አልተደረጉም ማለት አይቻልም። ይሄ አልተደረጉም ማለት አይቻልም። ሌላው ኮንቴክስቱን ማወቅ ያስፈልጋል። ከሚስዮናውያን ወደ ኢትዮጵያውያን የተመለሰበት ሁኔታ ራሱ ኮንቴክስቱን ማወቅ ያስፈልጋል። የኢትዮጵያ ኦርቶዶክሳዊት ቤተክርስቲያን በ1959 እንደ አውሮፓ አቆጣጠር ማለት ነው፣ እንደ ግሪጎሪያን አቆጣጠር ከኢጂፕሽን ፓትሪያርክ ነፃ ያወጣችው በዚያን ጊዜ ነው። በኃይለ ሥላሴም በዚህ እንትኑም ሂደቱ ተካሂዶ ነፃ ወጡ እና እንደ ነፃነት ነው የቆጠሩት። ኢትዮጵያውያንም በተለይ እነኚህን አሁን የቃለ ክርስቶስ የቃለ ሕይወት ቤተክርስቲያን መስራቾች የተጠቀሙት ሱዳን ኢንቴሪየር ሚሽን ነው። they don't want to be called in that በዛ ስም እንትና ሜኖናይትስ ብትወስድ እንደዛ ነው። why they contextualize እና በቃ የእኛነትን የመውሰድ ነው። የዛም ሪፍሌክሽን ነው እና በዛን ጊዜ ታላላቅ መሪዎች ነበሩ። በኢትዮጵያም ፖለቲካ ከፍተኛ ሚና ሲጫወቱ የነበሩ ቅድም ስማቸው ሲጠቀስ የነበረ ያውቃሉ የዓለምን አካሄድ እንዴት እንደሆነ። ስለዚህ እንደዚህ ብንሆን በኢትዮጵያውያን ቢመራ ይሻላል የሚል ግምት ነው። በኢትዮጵያውያን ቢመራ ይሻላል። በኢትዮጵያውያን ቢመራም የነኛም ድጋፍ ደግሞ ይቀራል ማለት አይደለም። ንብረት የሁሉም የክርስቲያኖች ጥሪት የሁሉም ነው። ስለዚህ ያላችሁን ለኛ ታካፍላላችሁ፣ እኛ ወንጌልን ሰብካለን። አሁን እየጻፍኩ ያለሁት የአዲስ አበባ ወንጌላዊት ቤተክርስቲያን መካነ ኢየሱስ ታሪክ ነው። ጣሊያን ወረራ እንዳለቀ ለፈረንጆቹ ነው የጻፉት። እስካሁን ድረስ ወንጌል አምጥታችሁ ሰጣችሁናል። ከዚህ በኋላ ሚስዮናውያን ወደኛ አትላኩ፣ እኛ ራሳችን ደርሰናል፣ በቃ ለእናንተ ደርሰናል፣ ወንጌልን ማስተማር እንችላለን። እንደውም ወደ ኢትዮጵያ ለምትልኳቸው ሚስዮናውያን ደጋፊ ሆነን እንሄዳለን፣ መስራት እንችላለን። እና በሚሽን የሚያምኑ በሚሽን ያም ሪፍሌክሽን አለ። የነጭ ሃይማኖት የሚከተሉ ግን አሁን አንቺ ተነስተሽ ቤተክርስቲያን ብትከፍቺ ነጭ ናት አይሉሽም
አትሊስት ይረሳል ቤዙ እና ስለዚህ ያኛው ለውጡ እንዴት ነው አለዋወጡ እንዴት ነው? ኦፍኮርስ ችግሮች ነበሩት አልነበሩትም፣ የራሱ ችግሮች አሉት። ነገር ግን ኢትዮጵያውያን የራሳቸውን ወንጌል ቤተክርስቲያንን ለማካሄድ ችለዋል። እየሰሩ ናቸው። መንፈስ ቅዱስ ይሰራል፣ ቤተክርስቲያን ስራዋን ትሰራለች። ማንም ሚስዮናዊም ቢሄድ ወይም ትልቅ ሪቫይቫሊስት ቢሄድ ይቀጥላል የእግዚአብሔር ስራ። ስለዚህ ምንም ለውጡ መልካም ብለው ነው የወሰዱት። መልካም ብለው እንደውም ከገንዘብ ከናንተ ጫና መለየት አለብን ብለው ራስን መቻል የሚል እንቅስቃሴ ውስጥ ገብተው በራሳቸው ገንዘብ ከራሳቸው አውጥተው ወንጌልን ወደ ማስፋፋት ነው የሄዱት። ምናልባት የትራዲሽኑ ችግር አጋጥሞታል። ያ የሚሽን ትራዲሽን ነው። መዝሙሩ ኢትዮጵያናይዝድ ሆነ። ያኛው የአውሮፓውያንን ሁኔታ የተከተለ ነበረ። በቃ ከዛ በኋላ ህዝብን አበዛ እያልክ መዘመር መጣ። ዛት ወዜት ጥሩ ነው። አንዳንድ ጥያቄዎች በነገር ውስጥ እየተነሱ እየተጫወትናቸው ነው ያለው። ስለዚህ ሚስዮናውያኑ እዚህ ውስጥ በዛኛው መጽሐፍ ውስጥ እንደጠቀስኩት እዚህም ፓይቲዝም በክርስቶስ የተለወጡ በመንፈስ ቅዱስ የተለወጡ ሰዎች ናቸው ለወንጌል ለሪቫይቫል የተነሳሱት። በስዊድንም ሀገር እኮ እምነቱ ነበረ፣ ያምኑ ነበር። በዛም ውስጥ ግን አካሄዱ ይሄ መሆን የለበትም። ክርስቲያን ለየት ያለ መሆን አለበት፣ በክርስቶስ መሄድ አለበት፣ መንፈስ ቅዱስ መመራት አለበት፣ ህይወቱን ለእግዚአብሔር መስጠት መቻል አለበት፣ ወንጌልን ደግሞ መስበክ አለበት ከሚለው ግዴታ ነው የመጡት እኮ እነሱ። የሚገርም የነሱ ኮሚትመንት ይገርማል። የነሱ አጀማመር አሁን የቃለ ሕይወት ቤተክርስቲያንን በሴንትራል ደቡብ ውስጥ ያስፋፉት ሰዎች አንድም ቦታ ስለ እግዚአብሔር ሰምቶ ወደማያውቁ ሰዎች መሄድ አለብን፣ ሰዎችን መድረስ ማለት ይሄ ነው ብለው በቃ ደግሞ እኮ የሚያውቁት ጫካ አቋርጠው መንገድ የለም መኪና የለም በአጋሰስ ሴቱ ወንዱ በክርስቶስ ኢየሱስ ፍቅር ተይዞ ማለት ነው። እኛ ዛሬ እንኳን በዛ ሆነን እዛ ወደዛ ሄደን ሪሞት ኤሪያ ውስጥ ሄደን ያስቸግረናል። እነሱ ግን በእግዚአብሔር አምነው ያንን ድን ለኛ ሰጥተው ዛሬም ቢሆን እኛም ያንን ተቀብለን ኮሚትመንታችንን በዛ ላይ አድርገን የእግዚአብሔር ወንጌል እንዲስፋፋ ማድረግ፣ ላልሰሙት ማሰማት። እዚህ ላይ እዚህ አዲስ አበባ ውስጥ አሁን እንደምናየው ሁለት ስቴር ላይ ታችኛው አንድ ቤተክርስቲያን ነው፣ ላይኛው አንድ ቤተክርስቲያን ነው። ዱፕሊኬሽን። እነርሱ ግን በዛን ጊዜ በጨለማ ጊዜ እንደውም ከፍተኛ ስደት ባለበት ጊዜ ወደ ሪሞት ኤሪያ ሄዱ። ሪሞት ማለት ታውቃላችሁ፣ ወደ ደቡብ ሪሞት ኤሪያ ሄደው በዚህም ደግሞ በዌስቱም በየትም የእግዚአብሔርን ቃል አስፋፉ። ሁለተኛ ነገር ደግሞ አንድ መጽሐፌ ላይ ወንጌል ለኛ የደረሰው በተለያዩ ሚስዮናውያን መቃብር ላይ ተረማምደው ነው እዚህ የደረሰው የሚል ጽሑፍ አለ በዛ በወንጌል እንቅስቃሴ የሚል። ስለዚህ ይሄ ነው። ጊዜ በጣም ወሰድኩ መሰለኝ። እኔ እንግዲህ አስተዳደር በቤተ ክርስቲያን ውስጥ አስተዳደር እና መንፈሳዊ ሁኔታ እንዴት እንደሚለያይ ብዙ ማለት ነው። እዛ ያለው አስተዳደር መንፈሳዊ አስተዳደር ነው። የቤተ ክርስቲያን ሽማግሌዎች ነው የሚባለው። ስለዚህ ያ ችግር አስተዳደራዊ ማለት አይ ዶንት ኖ በጊዜው መፍትሄ ማግኘት የሚገባቸው አስተዳደራዊ ነው። ይህ የፖለቲካ መልስ ይፈልጋል ሲባል እኔም ግራ ይገባኛል። የፖለቲካ ችግር ነው ይላሉ፣ ግን
መፍትሄው ደግሞ ፖለቲካ ነው ይላሉ። ግን አይ ዶንት አንደርስታንድ ዳት። ይሄ ማስተዳደራዊ መንፈሳዊ በአንድ ቤት ውስጥ ነው ያለውና ምናልባት በኢየሩሳሌም የነበሩ ማዕዳን እነዛ የቤተ ክርስቲያን መሪዎች ለወይራ አስተዳዳሪዎች ናቸው። መንፈሳዊ ችግሮችንም በዚህ ውጡ እንደዚህ ያድርጉ ብለው የተለያዩትም ስራዎች አመራር ይሰጣሉ። ስለዚህ ምናልባት የካህኑ መጥፎ ያልተገባ ምሳሌ ይዞ በዛ መመላለስ አስተዳዳሪዎቹ እኮ ተጠያቂዎች ናቸው። ይከታተላሉ እኮ የቤተ ክርስቲያንን እድገት የሚከታተሉ ናቸው አይደለም? ማህበሩን የማያንጽ ሁኔታ ሲከሰት ዝም ማለት አልነበረባቸውም። ስለዚህ for me it is very difficult to distinguish ይሄ አስተዳዳሪ ሲባል ምን ማለት ነው? እዚህ የቤተ ክርስቲያን አመራር ውስጥ ይሄ መንፈሳዊ ነው፣ ይሄ ስጋዊ፣ ይሄ ሴኩላር አድሚኒስትሬሽን ነው የሚለውን እኔ ብዙ ይቸግረኛል እዛ ሰው ስላልሆንኩ። ይሁንም እንጂ እኔ ሁለቱም አንድ ነው። እግዚአብሔር ወደ መምራት ያመጣቸው ሰዎች ናቸው። እነሱም ናቸው ያመጡት ሰው የሚያመጡት። እርግጥ ግልጽ አልወጣም እዛ ላይ ሁኔታው፣ ሰው የማንነቱ አልተገለጸም። እንደውም እንዲህ ግልጽ መሆኑ በጣም ይገርመኛል። ሸፋፍነ ምን አድርገ ምን ብለ እንደዚህ ያል እንዲረዱት ነበር ሰው እንዲረዳ እንጂ ግልጽ እዛ ላይ ማስቀመጡ ጥሩ አይደለም። ግን ያ ትምህርት ምን ይሰጣል? ዛሬ በክህነት የሚያገለግሉ ምሳሌያዊ ያልሆነ አይነት አመላለስ የሚመላለሱ አሉ። ማህበረ ምዕመናን ልትጠነቀቅ ይገባል። እነኚህ እንዴት ማስወገድ እንደሚገባ ለክርስቶስ ቤተክርስቲያን እንዴት መጠንቀቅ እንደሚገባ የሚያሳይ ነው እንጂ ስርዓቱን ጠብቆ ይሄን አድርጎ አስተዳደራዊና ይሄ መንፈሳዊ ነው የሚለው ነገር ዳይኮቶሚ ውስጥ ያስቸግረኛል። as spiritual man እኔም ራሴ ከሪፖርቱ ነው ያነበብኩት። ያንን የጻፍኩት ሌላው እንደውም ምናልባት ወንድሜ ወየሳ አንስቶታል። የእነኛ የተጠቀሱት ኃላፊዎች እዛ ብቻቸውን ከሚቀመጡ እዛው መካከል ሲገለጽ ታሪኩ ሲገለጽ ኢንቲግሬት ማድረግ አይቻልም ወይ የሚል ጥያቄ እና ደግሞ የተነሳው በምን ነበር አሁን ያስታወስከኝ የቦታ ስሞች የሚል የድሮ መጽሐፍ ቅዱስ ትዝ ይለኛል። ከኋላ የአዲስ ኪዳን ጂኦግራፊ አለ። ከኋላ there is a geography ስማቸው ተቀያይሯል። ጂኦግራፊ አለ። እኔ ራሴ እዛ ቦታ ሌሎችም ቦታዎች ላይ ቦታ ሲጠቀስ ዛሬ ስማቸው ያነኛ ስም አይጠሩም። የትኞቹ ናቸው ብሎ ለማለት ሌላ ካርቶግራፈር ይፈልጋል፣ ሌላ ሪሰርች ይፈልጋል። አንዳንዶቹን አላቃቸውም። ግን they are within that surrounding ናቸው። አሁን አንድ ቦታ ተጨንቆ ሰጠኝ የሚል ሜዳ ነው ያለው። ተጨንቆ ሰጠኝ ሜዳ አይ ዶንት ኖ በትክክል ተጽፎ እንደሆነ ሰጠኝ ሜዳ ይባላል። ዛሬ ሰጠኝ ሜዳ ይባላል። ቦታ ስሞች አሉ። እነኚህ እዛ አካባቢ ያሉት ከሆነ ነው። ነገር ግን ለምሳሌ እንደነ ከለቻ፣ እንደነ ሰበታ፣ እንደነ ኮቶቤ፣ እንደነ ረጲ probably you know them። ስለዚህ አንዳንዴ መጽሐፉን የተዋጣለት ለማድረግ እንደ ድሮ መጽሐፍ ቅዱስ የዛሬ አዲሱ መጽሐፍ ቅዱስ የላቸውም። ከኋላ የጂኦግራፊ ስዕል የለም። መካተት ይኖርበት እንደሆነ ሪሶርሱም አለ። ቅድም ሪሶርስ ጊዜ ለማን ነው የምታበረክተው እንትኑን የሚለው ነው። ሁለተኛ ነገር ደግሞ ያንን ዲቴይል የሰጠሁት ይሄ መጽሐፍ የኔ ብቻ አይደለም፣ ማህበረ ምዕመናኗም ትልቅ እጅ አለባት። የኔ ነው ብሎ ለማለት የኔ ነው ይሄ የማህበረ ምዕመናኑ ታሪክ ነው ለማለት እኔ ጽፌ ያቀረብኩትን እንትን አይሉም። በኔ ስታይል ላይሄዱ ይችላሉ። ኖ ሳንፈልግ እኮ ላንቀበል እንችላለን። ስለዚህ እዩት፣ መርምሩት። እኔ መጽሐፉን 83 ዓመተ ምህረት ያለቀ መጽሐፍ
ከ33 ዓመት በኋላ ነው ይዣች ወስጄ የሰጠሁት። በችግር ነበረች ማህበረ መናኑ። ይሄ በፖለቲካው ከውጪ ጫና፣ ይሄ በግል ቋንቋ የመጠቀም ሁኔታ፣ የቋንቋ ጥያቄ ችግር ናጣት ከመጠን በላይ። ሰዎች ክርስቶስን ሲያመልኩ ነበር። ክርስቶስ ክርስቶስ መንፈስ ቅዱስ ሲሉ ነበር። ምን አለ ሰውየው አሉ፣ እናንተ ውጫችሁስ ቢፋቅ ውስጣችሁ የገሌ ይሆናል አለ። እኛ ክርስቲያኖች ብለን እነዚህን ስንፋቅ ሌላ ማንነት፣ ውስጣዊ ማንነት ይገለጣል። ይሄ በክርስቶስ ላይ በትክክል ተለውጦ አለመኖርን የሚያሳይ ነው። ለምንድን ነው ያነሳው? ለሁለት ተከፈሉ። ለምንድን ነው ያነሳውት ሐሳቡን? እና ስለዚህ የቦታው ስሞች እንደዛ ነው። ሁለተኛው ይሄ የሁለተኛው ጥያቄ የነበረው ሌሎቹ ታሪክ ለምን አልተካተተም የሚል ነው። ለምን አልተካተተም እዛው ኢንቲግሬትድ አልሆነም የሚለው መጽሐፉን ሳስረክባቸው ያ ቻፕተር አልነበረም። ሁለት ሰዎች ናሉ እዛ ላይ ወንጌላዊ መጋቢ ወልዴ ያለ ማነው አቶ ገብረ ኢየሱስ ጉርሜሳ ደግሞ የሚል አለ። ምን አሉ ሽማግሌዎቹ? ፈቃዱ እነኚህ ሁለቱ ሰዎች ባላንስድ አይደለም፣ you have to rewrite አሉ። መጽሐፍ አለበት አሉ። መጨረሻ ላይ የመጣው አንዱ ወንድሜ ነው እና ወንድሜ እንደሆነ እናውቃለን። ይሄ ታሪክ ነው የምትጽፈው። we know that እሱ በዚህ ማህበረ መናን በጣም ከፍተኛ አስተዋጽኦ አድርጓል፣ ጻፈው አሉ። ያ መጋቢ ወልዴም አሉ። መጋቢ ወልዴንም እንደዚሁ ትንሽ ጠንከር አድርገዋል። እሺ አልኩና አደረኩ። የገብረ ኢየሱስን ስጽፍ እነሱ ያልነገሩኝን አይደለም። ገብረ ኢየሱስ በመጨረሻ በ1983 ጥናቱ ሲደረግ የነበረ የማህበረ መናኑ ኃላፊ፣ የሥራ ኃላፊ ነበረ። ግን ከመጀመሪያስ ጀምሮ የነበሩት ተብዬስ ብትጠይቅ ፌር ለመሆን I had to write again። የእያንዳንዱ እርግጥ ትምህርት ይሰጣል። በዛ አይነት እንዲካተት ነው ያደረኩት። ብዙ መጠየቅ ይቻላል፣ ነገር ግን ስቲል አስተማሪ መጽሐፍ እንደሆነ አምናለሁ። አንድ ጥያቄ ለገምጋሚ የሚል ጥያቄ መጥቷልና እሱን ለመልሰው ይሄ ከስህተት መማር የሚለውን ምን እንማራለን የሚለውን ከስህተት መማር የሚለውን ለገምጋሚም ብላ ለማስተማሪያ ይሆናል ብዬ ያሰብኩትን ሐሳብ እንዴት ከስህተት እንማራለን ነው። እንደሰማሽው ዮናስም መዘምራኑን በዛው ተቀሩ ነው ያለው። ያንን ችግር ያመጣው የውስጥ ያስተዳደር ችግር ነው። አትሊስት ምን እንማራለን? ከዚህ በጣም ጥሩ ነገር እንማራለን። እንዴት እንደዚህ ነገሮች እንዳይከሰቱ ቤተክርስቲያን ምን አይነት ጥንቃቄ መውሰድ አለባት፣ የውስጥ ችግሮቿን እንዴት ነው መፍታት ያለባት የሚለውን በጣም ቆንጆ መማሪያ ነው። ከዚህ ነው እንደውም እንማረው፣ እንደውም ከስተት ነው እንማረው ከዋናው ይልቅ በታሪክ ውስጥና እንዴት እንማራለን የሚለው ነገር በጣም ቀላል ነው። ያ ነገር እንዳይከሰት ያንን ነገር እንዲከሰት ያደረገውን ማስቀረት እንዴት ይቻላል ብሎ የቤተክርስቲያን ደረጃዎች እንዲያስቡ ያደርጋል የሚለውን መልሳለሁ ማለት ነው። አይ አሁን እዛ የውኝ ነገር ግን ወጥቶ አልቀሩም፣ በዛው ወጥቶ አልቀሩም። ተመልሰው ያ ሲስተካከል አገለገሉ። ከዛ በኋላ ያ ስህተት ከተስተካከለ በኋላ ማህበረ መናኑ እንደገና ጥሩ ምሳሌ ማሳየት ጀመረች። በወጣቶቹ የተቀጣጠለ ስራ በተለይ ናቸው ማህበረ መናኑ ይዞ የነበሩት ወጣቶቹ በዛ በሐሰት ትምህርት በዛን ጊዜ በእግዚአብሔር የለም በሚል ትምህርት ሳይወሰዱ ጸንተው ነው የቆዩት። ማህበረ መናኑም ሌሎቹ እንደዚህ አይነት ነገር ሲሆን በላይ ሽማግሌዎቹ አስተዳዳሪዎቹ ጥሩ ሁኔታ አልነበራቸውም። ያም ስህተት አላረሙም፣ የራሳቸውም ስህተት አለ።
በጊዜ በምርጫ ዘመናቸው አቁመው ሌላ መምረጥ ሲገባቸው for their own reasons እያስተላለፉ የሄዱ ናቸው። ጥሩ ምሳሌ አልነበሩም። ግን ወጣቶቹ ግን አጠንክረው ነው ያዙት። ጠንክረው ይዘው መንፈሳዊ ስራ እንደገና ሰሩ። ማህበረ ምዕመናኗ እስከ ምስራቅ አፍሪካ ድረስ የተከሰተ የታወቀ የመንፈስ ቅዱስ ስራ የተገለጠባት ማህበረ ምዕመናን ሆነች። እነኛ በዛው ሄደው አልቀሩም። አንዷ ድርበ ወርቅና ድርበ የባይሳ በጣም ኮሚትድ የሆነች አገልጋይ ነበረች እና ብዙዎች አሉ በ12 ሰዓት 11 ሰዓት መጥተው ሪቫይቫል እንዲነሳ የሰዎች እግዚአብሔር ቃል እንዲመሰረቱ መጽሐፉ ላይ ተጽፏል። ከዛ በኋላ እግዚአብሔር ድንቅና ተአምራትን ሰራ። ከዛ በኋላ ደግሞ እንደገና በ83 በኋላ አሁን ሁለተኛ ልክ ይሄ መጽሐፍ ሲመረቅ እኔን ማህበረ ምዕመናኑ እባክህ ሁለተኛውን ቮሊዩም ጻፍ። ከ83 በኋላ ያለ ልክ መጀመሪያ የሚጀምረው ማዕበሉ በጣም ድርምስምስ አድርጎ ሲያጠፋ ነው። የቋንቋ ጥያቄ እኛም በቋንቋችን መጠቀም አለብን የሚል ሰዎች ተለያይተው በተለያየ መንገድ ቤተክርስቲያኒቷ ተናጠች። ብዙ ሄደ፣ ብዙ መንገድ ተራመደ። አሁን ነው ትንሽ እየተሰፋ ጉዳዩ እያለቀ ልባት እያገኘ እየከሰመ የእግዚአብሔር ስራ እየጀመረ ነው ያለው። በቃ ይሄ በስዕሉ የምታዩት ማህበረ ምዕመናን ወይም የክርስቲያን ህይወት ሁልጊዜ በወጀብ ላይ ነው ያለው። ሰላም ነው፣ ከዛ በኋላ ደግሞ ወጀብ ይመጣል፣ ነውጥ ይመጣል፣ ከነውጡ ይታለፋል። ግን ሁልጊዜ we have to be ready። ስለዚህ ያኛውን ጻፍ ብለውኛል፣ ሚጻፋል። ነገር ግን የኔ ስላልሆነ መጽሐፉ የማህበረ ምዕመናን ነው። this is a time ነው ያሉኝ። actually መጽሐፉ ከተጻፈ ከ30 ስንት ዓመት በኋላ ነው ለነሱ አቅርቤ እነሱ ይሄንን መጽሐፍ ሊያትሙ የቻሉት። ለምንድን ነው ኢንቲግሬት በዛ መካከል ብዙ ጊዜ ነውና ለምን ኢንቲግሬት አላደረክም የሚል አለ። ግን አንድ ታሪክ ጸሐፊ ጊዜ መጥኖ መጻፍ ይችላል። ይሄና ተወየሳ ሊስማሙ ይችላሉ from historical point of view። በቃ የደርግን ዘመን ከፈለኩ ከ66 እስከ 74 ብዬ 83 ብዬ መጻፍ ይችላል። ለምን ጻፍክ የሚል የለም። በቃ መከፋፈል ይችላል። ነገር ግን ያኛው አዲስ ጉልበት ይፈልጋል። ይሄን ቻሌንጅ ይሄን ይመስላል እንዲህ ማለት ይላል። ሰዎቹም ደግሞ ትንሽ ጊዜው ራቅ ካላለ በስተቀር ታሪክ ጻፊ ታሪክ ለመሆን ስንት ዘመን ይፈልጋል የሚል ጥያቄም አለ። አንዳንዶቹ 30 ዓመት መቆየት አለብህ፣ አትሊስት ሰዎቹ ዞር ማለት አለባቸው። ግን ኮንቴምፖራሪ ሂስትሪ ግን አስተማሪ ነው ብለህ የምታስተምር የምትጽፍ ከሆነ ከትናንት ወዲያ የሆነውን ታሪክ መጻፍ ትችላለህ የሚልም ሐሳብ መጥቷል። ስለዚህ ያላካተትኩት አንደኛ ከፍዬ ለማሳየት ነው። ሽማግሌዎቹም ወደዱት። በቃ ግን ንትርኩት ሳትገባ ሁላችንም አንድ ላይ በነበርንበት ጊዜ እዚህ ጋር መጻፍ ጥሩ ነው። እኛ የምንመኘው ከዚህ በኋላ እንደዛኛው ለመሆን ነው የሚል መልስ። በጣም አመሰግናለሁ። አስተማሪ መጽሐፍ ነው የተጻፈው ወይስ እንዳለው ማይክሮ ሌቭል አድርገን ታሪኮቻችን እንደዚህ ማስቀመጥ በጣም ረብ ያለው ነገር እንደሆነ አስባለሁ። ሁለት ጥያቄ ነው ያለኝ። ምናልባት እኔ ኮንቴንት ቤዝድ የሆነ ጥያቄ ነው ያለኝ ከመጽሐፉ ከራሱ ውስጥ የሚወጣ የመጀመሪያው ገጽ 18 ላይ የመጀመሪያው አንቀጽ የእንጦጦ ስዊድን ወንጌላዊት ሚስዮን ትምህርት ቤት አያሌ ወንዶችን ተቀብሎ ሲያስተምር በዚያን ጊዜ ዘመናዊ ትምህርት ጥቅም አይታወቅም ነበረ። በህብረተሰቡም ዘንድ ለዘመናዊ ትምህርት በቂ ግንዛቤ ያልዳበረበት ዘመን ነበር ይላል። ታሪኩ ራሱ የጀመረው 1918 ላይ ነው። ይሄ ደግሞ ምናልባት 1920ዎቹና 30ዎቹ ወደ ታች ሲወርድ የ20ዎቹና የ30ዎቹ በተለይ የሻርኔ ተማሪ ቤት የሚለው ፐር ሻርኔ የሚባሉት ሰው የጀመሩት ሀሳብ ይመስላል። ግን ከ1908 ጀምሮ ዘመናዊ ትምህርት በጀመረባት ሀገር ላይ እንደገና ደግሞ ስለ ትምህርት የተጻፉ ማቴሪያሎችንም ካየን የዘመናዊ ትምህርት እሳቤ በመጨረሻዎቹ የ19ኛው መቶ ክፍለ ዘመንና በመጀመሪያዎቹ የ20ኛው ክፍለ ዘመን ላይ ሀገሪቱ ውስጥ
እንደ አስፈላጊነቱ እየተስፋፋ እንደሆነ በሚነገርበት ምናልባት 1937 ላይ ግራዚያኒ ከመምጣታቸው በፊት 1929 ላይ ራሱ ተፈሪ መኮንን የሚባለው ትምህርት ቤት የሚባል ሀሳብ ነበረ። ዳግማዊ ምኒልክ ትምህርት ቤት፣ ተፈሪ መኮንን ብዙ ትምህርት ቤቶች ነበሩና የዘመናዊ ትምህርት ጥቅም አይታወቅም ነበር የሚለው ስለ ማህበረሰቡ ለመናገር ብቻ ነው ወይስ አሰ ሆል እንደ ሀገር የዘመናዊ ትምህርት እሳቤ አልነበረም የሚለው ትንሽ ለኔ አገሪቱ ላይ ያለውን ታሪክ ወይንም ቤተክርስቲያንን የነዚህ ነገሮች ብቸኛ ወጪ ሚሽነሪዎቹ ብቻ ያመጡት ሐሳብ አይነት በሚመስል ብዙ ጊዜ ስለሚጻፍ ስፔሻሊ ከዛኛው ሳይድ ባለ አጻጻፍ ላይ እንደዛ ስለሚጻፍ እንዴት ነው የሚታየው የሚለውን ለማጠየቅ ነበር። ሁለተኛው ገጽ 26 ላይ ያለው ሐሳብ ነው። ታሪኩን ስለማላቀው በጣም ይቅርታ ይደረግልኝ፣ ግን አጻጻፉ ላይ ጥያቄ ስለፈጠረብኝ ነው። ቄስ ባድማ በጎጃም ክፍለ ሀገር ላይ በ1985 ተወለዱ የሚለው ሐሳብ ይጀምርና መሀል አካባቢ ላይ በፊት አውራሪ ዲባባ ግዛት በኦርቶዶክስ ቤተክርስቲያን ለማገልገል ተቀጠሩ። በዚያም እያገለገሉ ሳለ እንደ አውሮፓውያን አቆጣጠር በ1898 ወለጋ ከደረሱ የወንጌል መልእክተኞች ጋር የበለጠ ስለተቀራረቡ ወደ ወንጌላዊት ቤተክርስቲያን ተዛውረው የወንጌል ስራ ማስፋፋት ጀመሩ ይላል። ተዛውረው የምትለዋ ቃል ኢንቴንሽናሊ የገባች ቃል ነች ወይንስ በቃ ከዛ ጋር የነበረው ቅስና በዛው የቀጠለ ሐሳብ ነው? ምክንያቱም ከዚህ በኋላ ወደ ታች ደግሞ ሲወረድ ተመልሰው ጎጃም ሄዱና ከዛ ላይ ደግሞ እዛም ደግሞ ፐርሻልኔ የሚባሉት ሰው ድጋሚ ያገኟቸውና ኑ አብረው ደግሞ አስተምሩኝ ይላቸዋል። ስለዚህ እኚህ ቄስ አልገባኝም ብቻ ያዘዋወራቸው መንገድና እሱ ይብራራል። አመሰግናለሁ። በማህበረ ምዕመን ደረጃ ታሪክን የሚጠቅስ መጽሐፍ መገኘቱ በጣም መልካም ነገር ነው የሚል እይታ ነው ያለኝ እኔም። ምክንያቱም እስከ ቅርብ ጊዜ ድረስ የአንዳንድ ቤተ እምነቶች በቤተ እምነት ደረጃ ታሪክን የሚጠቅስ መጽሐፍ እንደሌለ እናውቃለን እና በማህበረ ምዕመን ደረጃ ይሄ መደረጉ በጣም ፖዚቲቭ ነው የሚል እይታ ነው ያለኝ። መጀመሪያ አካባቢ ያሉት ከሚሽኑ ጀምሮ ያሉት ሁለንተናዊ አገልግሎት ማህበረሰቡ ላይ የነበረው ኢንፍሉዌንስ በጣም ሚነኩና አሁን ላይ እንደገና ቤተክርስቲያን ስራዋን እንድታስብ ገምጋሚውም እንዳነሳው የሚያስተምር በጣም ብዙ መልካም ነገሮች አሉት። የተጠቀሰበት ቦታ ላይ ደግሞ መጽሐፍቶቹም ደብዳቤዎቹም ፎቶዎቹም ታሪክ ስለሆነ መረጃ ሆኖ መቅረባቸው በጣም ፖዚቲቭ ነው የሚል እይታ ነው ያለኝ። ግን የበለጠ በጣም ጠቃሚ እንዲሆን የበለጠ በተለይ ደግሞ ለዚህኛው ትውልድ አሁን እኔ አንዱ ጥያቄ እሱ ነው። የቀደመው ትውልድ ኖሮበታል ታሪኩን፣ በቃ ፓርት ነው የታሪኩ ፓርት ነው። ስለዚህ የሚያይበት እይታ አለው። አሁን ቢጻፍለትም ላይቀይር ይችላል በተወሰነ መንገድ ዛሬም እንደምናየው ማለት ነው። የታሪኩ አካል የሆነው ሰው ስለኖረበትም እይታውን ላይለውጥ ይችላል በየትኛውም አጋጣሚ። እኔ በጣም መተኮር አለበት ብዬ ማምነው ታሪክ ነክ ነገር ሲጻፍ ለሚቀጥለው ትውልድ የሚሰጠው ሌሰን ነው ብዬ ነው ማስበው። ስለዚህ ከሚቀጥለው ትውልድ አንጻር ይሄ መጽሐፍ ማሰብ ያለበት ነገር አለ ብዬ በእኔ እይታ ያሉኝ ነገሮች እጠይቃለሁ እና የጸሐፊውን እይታ ሰማለሁ ብዬ አስባለሁ። የመጀመሪያው ራሱ ቴክኒካል ነገር ነው። የሌአውትን በተመለከተ አሁን በትክክል የዚህ ትውልድ ሰው ይሄን መጽሐፍ ሪሊ ያነባል ወይ? በጣም በቃ መጽሐፍ የሚወድ ሰው ምናምን ካልሆነ ገና መጽሐፉ ሲገለጥ የመጀመሪያዎቹ የርዕስ ማስቀመጫ መጽሐፍት እኔ የዚህን ትውልድ ሰው ይሄን መጽሐፍ ገልጦ ለማንበብ በጣም ዘጊ ናቸው ብዬ ነው ማምነው። በጣም ረጃጅም ርዕስ ነው። 2 መስመር ነው ርዕሱ። በጣም ማሳጠር እየተቻለ ማለት ነው። በጣም ከሱ ጀምሮ መታሰብ ነበረበት የሚል እይታ ነው ያለኝ። በኋላም ወደ ውስጥም ሌአውት ዋይዝ በጣም መታሰብ ያለበት ነገር አለ። የተቆራረጡ ገጾች አሉ፣ የተገለበጡ ጽሁፎች አሉ ምናምን እና ሪሊ አሁን በጣም ትልቅ ነገር ስለሆነ ማለት ነው። አሁን ይሄን ስንል በጣም ከማክበር ጋር ነው የሚወራው ጉዳይ በጣም ትልቅ ስለሆነ የቤተክርስቲያን ታሪክ ስለሆነ የሚቀጥለው ትውልድ ጋር እንዲደርስ ስለሆነ የሚያነበው ትውልድ ቅድም ተነስቷል። በርሶም ለማን ነው የተጻፈው ለማን ነው የሚደርሰው የሚለው ነገር ከግንዛቤ መግባት አለበት ብለዋል። ስለዚህ ይሄ ትውልድ እንዲያነበው ከሆነ የተፈለገው እንዲማርበት ከሆነ የተፈለገው ሪሊ ይሄ ትውልድ እንደዚህ አይነት ነገሮችን ከኤክስፖዠር ዋይዝ ማለት ነው የፈለገውን ነገር ጎግል ማድረግ የሚችል ትውልድ ነው። የፈለገውን ነገር ማንበብ የሚችል በጣም ብዙ ኤክስፖዠር ያለው ትውልድ ነው። ስለዚህ እንዲህ አይነት ሌአውት እንዲህ አይነት አጻጻፍ የገጾቹ ላይ የተቀመጠበት መንገድ ምናምን በጣም ማሰብ ይጠይቃል። ይሄ ትውልድ እንዲያነበው ከተፈለገ ገጽ ቅንብሩ ላይ የተለያዩ ነገሮች ላይ ማሰብ ይፈልጋል የሚል ስለሆነ ፖይንቴ ልለፈው። ከዛ በኋላ ግን አሁንም አብሮ የሚያያዘው ነገር ከ83 እስከ አሁን ያለው ቀጣዩ ፓርት አሁንም ለቀጣዩ ትውልድ ከታሰበ መታሰብ አለበት ብዬ የማምነው ነገር እሱ ነው። ቤተክርስቲያኗ በታሪክ ሂደት ውስጥ እየተሰራች የሄደችበት መንገድ አለ። ስኬትም አላት፣ ውድቀትም አላት። ስለዚህ ስኬቷም ውስጥ ውድቀቷም ውስጥ ቀጣዩ ታሪክ አለ።
ስለዚህ የሚቀጥለው ትውልድ መልካም ነገሩን ይዞ መሄድ እንዲችል እና ከድካሞቹ እንዲማር ከተፈለገ በጣም ፈጥኖ መሰራት ያለበት ነገር ቀጣዩ ታሪክ ነው። ሙሉ ያልሆነ ታሪክ ይሆናል የሚል ስጋት ነው ያለኝ። ይህን ትውልድ መድረስ ከተፈለገ መሆን አለበት የሚል ሀሳብ ነው ያለኝ። አሁንም የመጨረሻው አሁንም ከሚቀጥለው ትውልድ አንጻር ነው የኔ ፖይንት። እኔ በጣም እዚህ ላይ ገምጋሚው በጣም ፖዚቲቭ ሆኗል የሚል እይታ ነው ያለኝ እና ፐርሰናል ስታንዴ ነው ማቀርበው። የተጠቀሱት ነገሮች ሁሉ በተጠቀሱበት መንገድ ቤተክርስቲያን የሰራችውም ታሪክ ሲጠቀስ በጣም አስተዳደራዊ ጎኑን የበዛው ግለሰባዊ መሪዎች፣ ተቋማዊ አመራሯ፣ የአመራር ፓርቱ ኢትስ ቱ ማች። እኔ ምናልባት ስሌቱን በጣም ማሰብ ያስፈልገን ይሆናል፣ ግን ብዙ ፐርሰንት የአመራር ታሪኩን የተጻፈው መልካም ነው። ከዛ ውስጥም መማር ይቻላል። ግን የቤተክርስቲያን ታሪክ እንደመሆኑ የአገልግሎት ፓርቶቹ መጉላት አልነበረባቸውም ወይ? የተወሰኑ የተጠቀሱ ሰዎች አሉ። የግለሰቦች ለውጥ በእነሱ መለወጥ ውስጥ በየአካባቢው ከዛች ማህበረ ምዕመን ተነስቶ የሰፋው ወንጌል በጣም የተነገሩ ነገሮች አሉ። እንደ ቤተክርስቲያን ታሪክ እሱ አይደለም ወይ መጉላት ያለበት የሚል ጥያቄ አለኝ እኔ። የወንጌል ስራው ላይ፣ የደቀ መዝሙርነት ስራው ላይ፣ ማህበራዊ ኢንፍሉዌንሱ ላይ የቤተክርስቲያን ታሪክ ከሆነ የምናወራው አስተዳደር ኢዝ ዋን ፓርት፣ አንድ ፓርት ነው። በሱ ውስጥ ትምህርት ሊኖር ይችላል። አገልግሎት ፓርቱ በጣም አልቀረውም ወይ? የሚትከለስ ከሆነ መታሰብ የለበትም ወይ? ቀጣዩም መጽሐፍ ከዚህ የሚቀጥል ከሆነ የአገልግሎት ፓርቱ ላይ መተኮር የለበትም ወይ? አመሰግናለሁ። ከመጽሐፉ ምረቃ ዕለት የመጽሐፉ ምረቃ ዕለት ሁለተኛውን ፓርት ጽፌ እንዳቀርብ በ2 ዓመት ጊዜ ውስጥ ጽፌ እንዳቀርብ ማህበረ ምዕመናኑ ሽማግሌዎች ወስነው ፐብሊክሊ በምረቃ ለተሰበሰበው በፊት ነው ጥያቄውን ያቀረቡት። በዚህ በሚቀጥለው ጽሁፍ ደግሞ ልክ ወንድሜ አሁን ያነሳውን ኮንሰርን የመንፈስ ቅዱስ አሰራር ስራ እንደገናም ደግሞ የነበረው ውድቀት አላሉም። ነገር ግን በኢስት አፍሪካ ውስጥ በዓለም ዙሪያ የታወቀ አገልግሎት ነበራት እና ይሄንን የመንፈስ ቅዱስን ስራ አጉልቶ የሚያሳይ ማቅረብ አለብህ የሚል ነው። እሱን ምናልባት ይሄ ስሌት ቅድም ስሌት ያልከው የአስተዳደራዊ ስሌት መንፈሳዊ ስሌት የተባለው ስሌቱን እንዴት ነው የምናሰላው የሚል ነው። አሁን ለምሳሌ የቤተክርስቲያኒቱ አመራር መሪ የነበሩት ኃላፊ የነበሩት አስተዳደር የነበሩት የማህበረ ምዕመናኗ ቄስ ናቸው። ቄስ አርኔ ይባላሉ። ከዛም ቀጥሎ እኚህ ሰውዬም ሁለቱንም ይዞ ይሰሩ ነበረ። ስለዚህ የተለያየ አይነት ነገር አልነበረም። ስለዚህ ስሌቱን ለወደፊቱ እቺም ስሌቷ በደንብ ስትገባኝ አስተዳደርና መንፈሳዊውን ስሌቷን አይቼ እግዚአብሔር ካስቻለኝ I don't know whether I write it or not። ጥያቄው ግን ደብዳቤው ነገ ያለ ጥሪው ይሄ ሌያውቱ ልክ ነው። እኔም ትንሽ መጀመሪያ የኔ አይደለም እኔ አልተከታተልኩም። ማነው ፕሪንቲንግ ፕሬስ ሲገባ የተከታተሉት ያው ወንድሜ የማህበረ ምዕመናኑ ተወካዮች ናቸው። እኔ እንደውም ያልኳቸው ምንድነው ሁሉን ነገር አድርጋችሁ ከጨረሳችሁ በኋላ መጨረሻ ላይ ባየው ጥሩ ነው አልኩኝ። ነገር ግን ኦልሬዲ እንደተፈለገው አድርገው ከዛ በኋላ ወደ ፕሪንቲንግ ፕሬስ ልከው መጽሐፉ አልቋል ይመረቃል የሚል ነው የደረሰኝና በጣም ደስ ብሎኛል። ይሁንም አንዳንድ ችግሮች አሉ፣ ያልተያዙ አሉ። እኔ አስተማሪ ነኝ ብያለሁ። ይሄ ተጽፎ ኔጋ ቢቀርብ በዛ በማስተምርበት ቦታ አትሊስት ቬሪ ጉድ ሰጠዋለሁ። ግን it's not አሁን ተማሪ ሲመጣ እኛ ሲያቀርቡ ተማሪዎች ከፕሪንሲፕል አንፃር 1 2 3 ብለን ለቅመን ድክመቱንም እናሳያለን። በቃ ሰውዬው ወደኩ ብሎ ያስባል። ነገር ግን መጨረሻ ላይ ሙከራ በጣም ጥሩ ነው ቬሪ ጉድ ሰጥተናል። ኤግዛሚኒንግ ቦርዱ እንደዛ ይሰጣል። ይሄ የሌያውቱ ወጣቱ ይሄን ያነበዋል ወይ? ምንስ ብታቀርብ ምን እንደሚያነብ I'm not very sure። ይሄ ዘመኑ ወጣት እና አንዳንዴ አንተ ስትናገር ወደ አእምሮ የሚመጣው አዲስ ኪዳንን እንዴት በተለያዩ ስዕሎች በጊዜያዊ በዘመናዊ ነገር እንዴት አቅርበው መጽሐፍ ቅዱስ በአዲስ ትራንስሌሽን ብለው ባደጉ ሀገሮች የሚቀርቡትን ያለው ይገርመኛል።
አንዱ ወጣት ከዚህ ወደ ስዊድን ሀገር ሄዶ ወጣት ነው የወጣት ስብሰባ ላይ ተገኝ ብለው አሉት። ግን እዛ ሲሄድ እንደ ኢትዮጵያ አይደለም፣ ሙዚቃ ነው፣ ጭፈራ ነው። ነገር ግን በመልእክት የሚተላለፈው ሙዚቃው ግን ስለ መዝሙር ነው፣ መዝሙር ነው፣ ስለ ክርስቶስ ነው። እንደዛ ስለዚህ አይ ዶንት ኖ how to reach ያውኑን ዘመናዊ ሰው የምትለውን እንዴት እንደምትደርሰው እርግጥ ለያወቱ ትንሽ ችግር አለው። እዛ ውስጥ እንደውም አንዳንድ የሆነ ስዕል፣ ቅርጻ ቅርጽ፣ ካርቱን ምናምን ማስቀመጥ አለብህ ማለት ነው። እና ግን አይ ዶንት ኖ ስለዚህ አንዴ ነው የዘመናዊ ትምህርት ጉዳይ። ስፌን ሩቤንሶን አንድ ዋቢ ነበር እዛ ላይ መጽሐፉን እዚህ ይኖራችሁ ነው አይኖራችሁ አላውቅም። ስፌን ሩቤንሶን ሚስዮናዊ ሆኖ ነው ኢትዮጵያ የመጣው እና መጨረሻ ላይ ግን የመጀመሪያ የአዲስ አበባ ዩኒቨርሲቲ የታሪክ ዲፓርትመንት ሄድ ነበር። ስለሱ ስለዚህ ማን አሁን ለምሳሌ ሰድር ኩዊስት የሚባለው የመጀመሪያ ሚስዮናዊ አዲስ አበባ የገባው በ1904 ነው እንደ ግሪጎሪያን ካላንደር 1904። ዳግማዊ ምኒልክ የተመሰረተው 1907 or 1908 ብለሽ ማን ነው ስለዛ የጠየቀ ጠያቂ አለ። ስለዚህ የታሪክ ሽሚያ ካልሆነ በስተቀር አሉሳቸውም ሩቤንሶን የታሪክ ሽሚያ ነው ምን ማድረግ ትችላለህ እነሱ እንዲህ ካሉ። ግን ቅድሚያ በአዲስ አበባ ውስጥ ሰድር ኩዊስት በቀጨኔም በጉለሌም ትምህርት ቤት ከፍቶ ያስተምር ነበር። 1913 ላይ ነው በግሪጎሪያን ካላንደር ነው የምናገረው የአሁኑን ቦታ ገዝቶ ትምህርት ቤት የከፈተው። ከዛ ፊትም ትምህርት ቤት ያስተምር ነበር ሌላ ቦታ ከ1904 1905 ጀምሮ ማለት ነው። ግን ዳግማዊ ምኒልክ እንደ ዘመናዊ ትምህርት የተባለው 1907 1908 ብለን ነው የምናስተምረው አይደል? ስለዚህ የታሪክ ሽሚያ ካልሆነ በስተቀር ስቲል የዘመናዊ ትምህርት ዕውቀት በኋላ የነበረ አልነበረም፣ ጠቀሜታው የነበረ አልነበረም። ስለዚህ ምናልባት በአዲስ አበባ ነው የተወራው ያለው፣ በክፍለ ሀገራት ደግሞ በጭራሽ ምንም አልነበረም። ስለዚህ በዚህ ብንወስደው የዘመናዊ ትምህርት አጀማመር ለሚስዮናዊ የመስጠት ሳይሆን አጀማመሩ እንደዛ ነው። በታሪክም ታገኛላችሁ ይመስለኛል ሰድር ኩዊስት አዲስ አበባ ገብቶ የጀመረበትን ጊዜና ዳግማዊ ምኒልክ ትምህርት ቤት የተከፈተበት ጊዜ ግልጽ ነው በታሪክ ላይ። የቄስ ባድማ ጉዳይ በታላቁ መጽሐፌ ላይ ሪፈር ማድረግ ይቻላል። የኦርቶዶክስ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን አለቆችና አባሎች በዚህ በወንጌል ስርጭትና በዚህ ቤተክርስቲያን ምስረታ ውስጥ ምን አይነት ሚና ተጫወቱ የሚል አርዕስት አለ በዛኛው ላይ። እነኚህ ሰዎች ቄሶች ናቸው። ቅስናውን የወሰዱት በኦርቶዶክስ ቤተክርስቲያን ነው። እዚህም ሲገቡ ያው የኦርቶዶክስ ቄስነታቸውን ይዘው ነው ማገልገል የጀመሩት። ስብሐት ለአብ ለምሳሌ ሴሚናሪ አስተማሪ የነበሩ በቴዎሎጂ በሴሚናሪ በመካነ ኢየሱስ ሴሚናሪ ያስተምሩ ነበረ። ከዛ የመጡ ናቸው። ሌሎችም አሉ። አለቃ ታዬ ስሙ በብዙ የሚነሳው አሁን በሁለተኛው በዚያም የምጽፈው ጽሁፍ ላይ በስፋት የሚወጣ ነው የእሳቸውም ታሪክ። እነኚህ የኦርቶዶክስ አለቆች ናቸው፣ የታወቁ አለቆች ናቸው። ነገር ግን ለዚህ ማህበረ ምዕመናን ምስረታ ለአዲስ አበባ ወንጌላዊት ቤተክርስቲያን ምስረታ ከፍተኛ ሚና ተጫውተዋል። አሁን እሳቸው የስራ ፍለጋ ነው ወደ ወለጋ ሄዱት። ዲባባ የማን ነው ባድማ ቄስ ባድማ ወደዛ ሲሄዱ እዛ ቦጂ ቤተክርስቲያን ላይ የማርያም ቤተክርስቲያን አለች። እዛ ተቀጠሩና መስራት ጀመሩ። ገብረስታቴዎስ የሚባል ከኤርትራ የሄደ እዛ ያገለግል ነበር። ወንጌልን ለመድረስ እናንተ እንደውም ያልጠየቃችሁት በጣም የሚገርም ጥያቄ ትታችኋል። እዛ አገር ደርሶ በቦጂ ማርያም ያገለግል ነበር። ነገር ግን ኢቫንጀሊካል ኮንቪክሽን ነበረው። እነኚህ ሰዎች ኢቫንጀሊካል ኮንቪክሽን አላቸው።
አለቃ ታዬም፣ ቄስ ባድማም፣ መሰረት ለአብም እንደገናም የጠቀስኩት ኢቫንጀሊካል ኮንቪክሽን አላቸው። ቅድም ወንድሜ ስለ ደቀ እስጢፋኖስ አያን አልጠቀስክም ነው ያለው። ነገር ግን በትልቁ መጽሐፍ ላይ ይሄ ማይክሮ ሂስትሪ ሆኖ ነው። በዛ ላይ ስለ ደቀ ስቴፋናይትስ ለመጻፍ ሞክሬያለሁ። ፕሮባብሊ በኦርቶዶክስ ቤተክርስቲያን አዳሾች ነበሩ። ከዛ ጊዜ ከ19ኛው ክፍለ ዘመን 16ኛው ክፍለ ዘመን በዚህ ዶክትሪናል ኮንትሮቨርሲ ባለበትም ዘመን ትክክለኛው ወንጌል የትኛው እንደሆነ የሚረዱ አለቆችና ቄሶች ነበሯት። ኢቭን እስከ ዛሬ ድረስ ይሄ ውስጥ እንትን እያለ ነው ያለው። እነኚህ ሰዎች እዛ ደርሰው ወንጌልን ማስፋፋት ኮንቪክሽናቸውን ማካሄድ ሲጀምሩ አይ እነኚህ ሌላ ትምህርት ነው የሚያስተምሩት ተብሎ ነው የተሰደዱት። አዲስ አበባ መጥተው ታስረው ከዛ መጨረሻ ላይ ወደ ሀገሩ መግባት አለበት ብለው ነው ባድማ ወደ ሀገራቸው የገቡት በ1913 አካባቢ። እዛም ሄደው ግን አገልግሏል። ኦርቶዶክስ ቤተክርስቲያን ሲያገለግሉ ቆይተው ይሄ ሻርኔ ሄዶ አገር ለመጎብኘት ሄዶ እሳቸውንም በፊት ያውቃል። ለምን ብትመጣ እኛንም ትረዳል። አስተማሪ ሆኖ ነው እንጦጦ ትምህርት ቤት የገባው። እንጦጦ ትምህርት ቤት እንዴት እንደተከፈተ እዚህ ታሪክ ላይ ተጽፏል። እሳቸው በአማርኛ ትምህርት እንዲያስተምሩ ልጆች እንዲረዱ የመጡ ናቸው። ግን እነኚህ አስተማሪ ሆነውም ወንጌል ስራ ይሰሩ ነበረ። እስከ መጨረሻውም ግስ እነኚህ ሰዎች አለቃ ታዬም በለው ቄስ ባድማም በለው መሰረት ስብሐት ለአብ they didn't say እኛ ፕሮቴስታንቶች ነን አላሉም። we are evangelicals ብለው አልጠሩም ራሳቸው። እኛ የራሳችን ቤተክርስቲያን አዳሾች ነን። እንደዛ ነው። በዛ ሁኔታ ነው እንግዲህ ቄስ ባድማም to the death of his እስከ መጨረሻ ዘመናቸው የአዲስ አበባ ወንጌላዊት ቤተክርስቲያን መካነ ኢየሱስ ካህን ሆነው ነው የሰሩት። የመጀመሪያ አይደሉም። ፕሮቴስታንት የሆነ ኢቫንጀሊካል የሆነ ቄስ ነበሩ ከነሱ በፊት። ምናልባት ህንጸት ከዚህ የሚቀጥለው አመት አካባቢ አንድ የሚወጣ መጽሐፍ አለ። የነሱ መጽሐፍ ነው። ስለዛም እንሰበሰብ ይሆናል። ያ ዲቴይል የሆነ ሰፊ ነው። ስለ ሁሉም እግዚአብሔርን አመሰግናለሁ። ስለ ኢንትረስቱን ኖሯችሁ መጣችሁ ስላዳመጣችሁ አመሰግናለሁ። ህንጸትም ይህን ፕሮግራም በማዘጋጀቱ በጣም ደስ ይለኛል። I am very thrilled. ተባርኬበታለሁ። ይሄ ስራ ደግሞ አገልግሎቴ ነው። በቤተ ክርስቲያን ውስጥ ያለኝ አገልግሎት ነው። ሳክሪፋይስ በማድረግ ነው። አካዳሚክ ክሬዴንሻል ሰክሲሽን ሳክሪፋይስ በማድረግ ነው የሰራሁት። እግዚአብሔር ደግሞ ይከፍለኛል ብዬ አምናለሁ። እግዚአብሔር የተመሰገነ ይሁን። ቅድም ጥያቄውን ስመልስ ታስችው ሊሆን ይችላል አላውቅም። በኳየሮቹ የተወሰዱን እርምጃ ነው የምትይ? አይደል? እኔ እንደ ትምህርት አላቀረብኩም እሱን። ይሄ ስህተት ነው አይደለም? ምን ተሰማሽ አንቺ? ካንቺ ልስማ እስኪ። አንቺ ቤተክርስቲያን መሪ ብትሆኚ ይህን ታደርጊያለሽ ወይ? ለዛ በቃ ይህ ትምህርት ነው የምንለው። እኔ ከስተት እንማራለን የምለው ስህተቱ እንዳይደገም ያደረጉትን ነገሮች ለመከልከል ይረዳል። አንድ ምእመን ወይም ደግሞ መሪዎችን ከዛ ይመልሳል የሚል መልስ ነው እንጂ እነሱ ካደረጉት ድርጊት እንማራለን አይደለም። ሂትለር 6 ሚሊዮን ጂዎችን ገደለና ከዛ ምን እንማራለን? የምንማረው አለ ግን በመግደል አይደለም የምንማረው ለማለት ነው። በማባረር አንማርም ማለት ነው። ሊቀርቡ ይችላሉ በጠቁም ከናንተ የተነሱትንና ብንጨርስ ብያስቤ ነው። ሊያውቱ ርዕሱን ጨምሮ ቅድም ወይሳም ያነሳው ነገር ሌላው የቀን አቆጣጠሩ በዩሮፒያን እና በኢትዮጵያ መሆኑስም ወጥነት ቢኖረው ሌላው ደግሞ የእድገቱን የቤተክርስቲያኗ አመሰራረት ላይ ነው የሚያተኩረው መጽሐፉ እና ምናልባት የቤተክርስቲያኗ እድገት ቀጣዩ መጽሐፍ ላይ አብሮ ኢንተግሬትድ ሊሆን ቢችል ጥሩ ሊሆን ይችላል የሚል ሐሳብ ተነስቷል። ሌላው የቤተክርስቲያኗ ትልቅ ናት።
ግዙፍ ናት፣ በጣም ስም ያላት ቤተክርስቲያን ናት። ግን መጽሐፉ ላይ የተካተተው ነገር እንደጠበቅኩት አይደለም የሚል ሀሳብ ተነስቷል። አክቹአሊ እኔም የጠበቅኩት ትልቅ ቮሊዩም እንጦጦ መካነ ኢየሱስ አላቃትም፣ ግቢውን ሳልፍ ነው ማየው፣ ግን አይምሮዬ ላይ በጣም ትልቅ እንትን ነው ማስበው እና ምናልባት ሰፋ ያለ ዘርዘር ያለ ቅድም ከአስተዳደራዊ ዶሚናንት የሆነው ስቶሪ አስተዳደራዊ ነው፣ ግን ፐርሰናል የሆኑ አንዳንድ ሰዎች ራሱ ሪሊ ዲሳይፕልሺፕ ላይ መንፈሳዊ እንቅስቃሴዎች ላይ ምን አይነት ፕሮሚነንት ሮል ነበራቸው የሚለውን ዘርዘር ያለ ሰፋ ያለ ነገር ቢካተትበት ጥሩ ነው የሚለው ኮሜንት በጣም አሪፍ ነው እያስባለሁ። የዮናስ ኮሜንት ጸሐፊው ራሱ የታሪኩ አካል ስለሆነ እሱ አልተጠቀመውም ቃሉን፣ ግን ባያዝድ የሚመስል ወይም ወደ ሆነ አቅጣጫ የመሳብ አይነት ራሱን ስላልነጠለ በተለይ የነ ጃለታን የነ ቄስ ጃለታን ልሳን ከፔንቴኮስታዊ እንቅስቃሴ ጋር በተያያዘ ሰምሃው ኒውትራል የመሆን እንትን የሚል ኮሜንት አንስቷል። እነዚህን ኮሜንቶችን ያነሳው ምናልባት በቀጣይ መጽሐፉ ሁለተኛ እትም ሲሰራ ሌሎች መጽሐፍት ሲጻፉ ሊጠቅሙ ይችላል። የመጽሐፉን ጸሐፊ ዶክተር ፍቃዱ ጉርሜሳን ጥሩ አድርጎ ደግሞ የገመገመልንን ወንድማችን ወየሳን እንዲሁም ደግሞ ይህን አዳራሽ እንድንጠቀምበት የፈቀዱልንን ኢትዮጵያ ግራጁዌት ስኩል ኦፍ ቲዮሎጂ በጣም እናመሰግናለን። ህንጸት በየወሩ ይህንን የሚመስል ፕሮግራም እንደሚያደርግ ታውቃላችሁ። በሚቀጥለው ህዳር ወር የሚገመገመው መጽሐፍ ተፋልሶ ቅጽ 2 ነው። መጽሐፉ በአጋጣሚ ለሽያጭ አልመጣም ዛሬ፣ ግን የተለያዩ መሸጫ ክርስቲያን መሸጫ መደብሮች ታገኙታላችሁ። ጃፋር ላይም አይቼዋለሁ። የታህሳስን ወር ግን ታገኙታላችሁ፣ በር ላይ አለ። ብዙዎቻችሁ እንደገዛችሁትም አይቻለሁ። ለጋብቻችሁ የሚለው በይመስገን ሞላ የተጻፈ መጽሐፍ ነው። የጥር ወር ሽሽግ ወግ የሚል መጽሐፍ ነው። የካቲት ደግሞ የከይና የስቃይ ጣጣ የሚል በወንድማችን አሌክስ አብራ ሁልጊዜ ስለሚባል አሌክስ ዘጸአት ወይም አለሙ ሽመሉ የተጻፈ መጽሐፍ ነው። የሚመጡትን 4 መጽሐፍት የምንነግራችሁ ለምን እንደሆነ ሳጠረጥሩ አትቀሩም። አስቀድማችሁ ሁሉንም ገዝታችሁ አንብባችሁ እንድትመጡና ኤንጌጅ እንድታረጉ ነው። ስለዚህ ፕሮግራማችንን ጨርሰናል። ስለመጣችሁ እናንተንም በህንጸት ስም በህንጸት መጽሐፍ ክበብ ሁላችሁንም እናመሰግናለን። ፕሮግራማችን ጨርሰናል።